ለሁሉም ሰዎች ጧፉ እየዞረ ሁሉም እየተነሱ ገብርኤል ያደረገላቸውን ተአምር እንዲናገሩ አደረግንና ታሙኛላችሁ በጣም በህይወቴ እንደዛን ቀን ተደንቄ አላውቅም። ለካኔ በቃ ዝም ብዬ ቆሜ የሆነ ሳሰምር ለካ ባለሁበት ቀርቼ ነበር፣ ባለሁበት ቆሜ ነበር። የሆነ ቃሉን ከኔ የሚመሩ መንፈሳዊ ህይወትን ደግሞ ከነሱ ስማር ነው የቆየሁት። በቃ ለካ ሰው እንዲህም አይነት ተጋድሎ ይጋደላል፣ ለካ ሰው በመንፈሳዊ ህይወቱ እንዲህም አይነት ህይወትን ይኖራል የሚል ነገር ነበረ ከነዛ ሰዎች የተማርኩትና ስለ እውነት ነው የምላችሁ። በጣም 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 አንዳንድ ጊዜ ከሰዎች የምንማራቸው ነገሮች በጣም ትልልቅ ናቸው እና መልእክተኛውም ከቻለ እድል እንሰጠውና እንደው አይታወቅም በጣም ብዙ መልካም የሆኑ ነገሮችን ሲያደርግ ያጋጠሙት ትልልቅ የሆኑ ነገሮች ይኖራሉ። መቼም ብዙዎቻችን ለትንንሽ ነገር ብዙ ጊዜ እናማረራለን አይደል? እኛ ሰዎች በተፈጥሯችን በጣም ይገርመኛል። ለአምፖላችን ቤታችን ላለ አምፖል ትርፍ ጌጥ የምንመኝ፣ ለጠረጴዛችን ትርፍ ጨርቅን፣ ለሶፋችን ትርፍ ልብስን በጣም የሆነ በጣም ኤክስትራ የሆኑ በጣም ትርፍ የሆኑ ነገሮች የምንመኝ ሰዎች ነን። በጣም የሚገርማችሁ ነገር በዚህ ሰዓት ሆስፒታል ውስጥ በጉሮሯቸው ብረት ገብቶ የኦክሲጅን ቱቦ ተገጥሞላቸው እየተነፈሱ ያሉ ሰዎች አሉ። በዚህ ሰዓት ማለት ልክ መተንፈስን አየር ስቦ ማስወጣትን በስቃይ ልክ የሆነ ከባድ ነገር እናንተ ተሸክማችሁ ቤታችሁ ይዛችሁ እንደምትሄዱት ሁሉ ማለት ነው። በጣም በስቃይ አየር አስወጥተው አየር የሚያስገቡ ሰዎች አሉ። በዚህ ሰዓት በጣም ብዙ ነፍሳቸው የተጨነቀች ብዙ ሰዎች አሉ። በጣም ምን ልበላችሁ፣ በጣም ሁለት እጅ ኖሮን ሁለት እግር ኖሮን አካል ጎሏቸው ከኛ የበለጠ እግዚአብሔርን የሚያመሰግኑ ብዙ ሰዎች አሉና አንዳንድ ጊዜ ከነዚህ ሰዎች ራሱ የምንማረው ትምህርት እንዳይመስላችሁ ጋይስ፣ በጣም በጣም ትልቅ ትምህርት ነው የምንማረው። ኤኒዌይስ እንግዲህ ወንድማችን ድንገት ከመጣ እድል እንሰጠዋለን። እስከዛው ግን ለእናንተ እድል እንሰጥና አንዳንድ ሀሳቦችን እያነሳን ከእናንተ ጋር እናወራለን። ቅድም እንዳልኳችሁ በማንኛውም አይነት ሁኔታ ተስፋ በመቁረጥ ስሜት፣ ራስን በማጥፋት ህይወት ላይ ያላችሁ፣ ራስን በማጥፋት ስሜት ላይ ያላችሁ፣ በጓደኝነት ህይወት፣ በትዳር ህይወት፣ በብዙ ነገር በቃ ደክሟችሁ ሰው ሳይሰማችሁ ተደብቃችሁ በብርድ ልብስ ተከልላችሁ ስታለቅሱ የነበራችሁት ወንድሞቻችን በብዙ ነገር ተሰቃይተናል፣ በቃ ኑሮ መሮናል እያላችሁ ያላችሁ እኛ ዝግጁ ነን ልናዳምጣችሁና ኢቨን ፕሮቴስታንትን ብትሆኑ መግባት ትችላላችሁ። የግድ ኦርቶዶክስ መሆን አይጠበቅባችሁም። እና አንዳንድ ቁጥር ጻፉልኝ አስገባችኋለሁ። እሺ አስገባችኋለሁ። አንዳንድ ቁጥር ጻፉልኝ ሁላችሁም አንዳንድ ቁጥር ጻፉልኝና አስገባችኋለሁ። አንዳንድ ሰው ብቻ ነው ማስገባት የምችለው። አንዳንድ ሰው ብቻ ነው ማስገባት የምችለው። ስለዚህ አንዳንድ ሰው ብቻ አስገባለሁ ማለት ነው። ኢንቫይት ሳደርጋችሁ አረ አክሴፕት አድርጉ። ቶሎ ቶሎ በሉ ፕሊዝ። ይቅርታ ሞዴሬተሮች ፕሊዝ ኢንቫይት አታደርጉ ሰው። እኔ ራሴ ኢንቫይት አደርጋለሁ። አረ ፕሊዝ ጋይስ አንዳንድ ሰው ብቻ ነው ማስገባው። ሞዴሬተሮች ሰው ኢንቫይት እኔ ራሴ አስገባለሁ። እሺ 30 ሞዴሬተር አለ እና 30ችሁም አረ እንዳታስገቡ እሺ። ባዩሽ ሰላም እንደምን አለሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ባዩሽ እንኳን ደህና መጣሽ እታችን። አዎ ይሰማል። እንኳን ደህና ቆያችሁ። መልካም
ምን ልታወሪኝ ፈልገሽ ነበር የመጣሽው? እኔ ስለ ኪዳነ ምህረት መመስከር ፈልጌ ነበር ከተቻለ ማለት በህይወቴ ስለተደረገልኝ ነገር። እሺ መልካም። እሺ እኔ ባዩሽ እባላለሁ። ከመጀመሪያው መናገር ይቻላል? ያ ከመጀመሪያው ጀምረሽ መናገር ይቻላል፣ ግን ደቂቃ በጣም አሳጠርሽ። እሺ ባዩሽ፣ ለምን በጣም መግባት የሚፈልጉ ሰዎች ስላሉ ሰዓት ልንይዝባቸው ስለማይገባ በጣም አሳጠረሽ የተደረገልሽን ታምር መመስከር ትችያለሽ። ቀጥይ። እሺ እኔ የምኖረው አዲስ አበባ ነው፣ ወደ ሽሮ ሜዳ አካባቢ እና ከእናቴ ጋር ከእህቴ ጋር ከወንድሜ ጋር ነው የምኖረው እና ያው ዝቅተኛ ከሚኖሩ ሰዎች መካከል አንዷ እኔ ነኝ። በምንኖርበት ሰዓት ምን መሰለክ የሆነው ወንድሜ ታላቅ እህት አለችኝ በሁለት ዓመት የምትበልጠኝ። ወንድሜ እህቴ እና እኔ ነበርን ለብቻችን ከእናታችን ተለይተን የምንኖረው እና ስንኖር በመሀል እናቴ እሷ ስራ የላትም፣ ያው ጠላ ምናምን እየሸጠች ነው ያሳደገችን እና ያው እኛ እዛ አዲስ አበባ እየኖርን እሷ ሱሉልታ ነበር የምትኖረው። እሷ ምንም ነገር ሳይኖረን ያው እኔ 10ኛ ክፍል ውጤት አልመጣ ሲለኝ ማዘር በመሃል እሷ እርግዝና ሲፈጠርባት እኔ ትምህርቴን አቁሜ 2 ቤት አስተዳድር ነበር አዲስ አበባ እየሰራው ማለት ነው። እና ዝም ብዬ በቃ በጣም ይከፋኛል ማለት እንዴት ነው እየሰማንሽ ነው ባዩሽ? ባዩሽ ጋይስ የኔ ኔትወርክ ነው ወይስ አሁን የኔ ድምፅ ይሰማችኋል? ይሰማችኋል የኔ ድምፅ? እሺ መልካም። በደንብ ኔትወርካችሁን አሰሩት እናንተ እሺ ተወዳጆች። ለተወሰኑ ደቂቆች አሁን ምን እናድርግ መሰላችሁ? ቀደም እንዳልኩት እነዚህን እህት ወንድሞቻችን ሰዓት እንዳንይዝባቸው የአንዱ ሰው መግባት ሌሎችንም ስለሚያደፋፈር ለእነሱ ጊዜ እንስጥና ተስፋ በመቁረጥ ስሜት ላይ ያላችሁ፣ ራስን በማጥፋት ስሜት ላይ ያላችሁ፣ በጣም በብዙ ስቃይ ውስጥ እያለፍን ነው ብላችሁ እያሰባችሁ ያላችሁት ወንድሞቻችን የእናንተን ችግር የእናንተን ሀሳቦች ለማዳመጥ ዝግጆች ነን እና ጀስት አንዳንድ ቁጥር ጻፉልኝ እና እኔ ያስገባችኋለሁ። እሺ ሞዴሬተሮች ፕሊዝ፣ ቆይ ማንንም እኔ ራሴ አስገባለሁ። እሺ ፍቀዱልኝ፣ እኔ ራሴ አስገባለሁ። እሺ ኢንቫይት ሳረጋችሁ ቶሎ ቶሎ ማትገቡ ከሆነ ሌሎች ሰዎችን ለማስገባት እገደዳለሁ ማለት ነው። ቶሎ ቶሎ እያላችሁ ግቡ። እሺ ኢንቫይት ስልክላችሁ ቶሎ አክሴፕት አድርጉት ተወዳጆች። ሰዓት የሆነ ሰዎች እስኪገቡ እስከሚወጡ ድረስ በጣም ሰዓት መግደል በራሱ የሆነ መልእክታችን እንዲንዛዛ ያደርጋል እና ፕሊስ ቶሎ ቶሎ አክቲቭ ነው። እሺ ለሌላ ሰው እድል ልሰጥ እገደዳለሁ። እንግዲህ በጣም ይቅርታ። እርግዝና ሲፈጠር
አረብ ድምጻችሁ እንትን ኔትወርክ ገና ሳይሰራላችሁ ፕሊስ እንትን አትበሉ። እሺ እሺ። ሮዲ ሰላም ፍልጌ ኦይ ፍልጌ እንዴት ነህ? ሰላም እንደምን አለ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔ እንኳን በዚህ ላወራህ አልፈለኩም። በውስጥ ከጻፍኩልህ ግን ብዙ አድርጌያለሁኝና ፕሊስ በውስጥ ብትመልስልኝ። ብዙ ጊዜ እጽፍልሃለሁ ግን አትመልስልኝም እና እኔ በውስጥ ላወራህ ነው የምፈልገው። ስለዚህ በውስጥ ብትመልስልኝ መልካም ነው። እሺ እሺ ሮዲ እሺ መልካም እሺ አመሰግናለሁ። እሺ እሺ አሜን። ኦኬ እሺ ሰላም እንዴት አመሸክ? እግዚአብሔር ይመስገን። እንደምን አለሽ? እግዚአብሔር ይመስገን ሰላም ነው አለን። ማን እንበል ስምሽን? የመነን። እሺ መነን እንኳን ደህና መጣሽ። ምን አይነት ሀሳብ ልታቀርቢ ነበር? እኔ ላካፍል የወደድኩት ሀሳብ በፊት ላይ ሰንበት ትምህርት ቤት አገለግል ነበር ለረጅም ጊዜ ማለት ነው እና እግዚአብሔርን የሆነ ነገር ጠይቄው ምንም በቃ ሳይመልስልኝ ሲቀር በቃ ማለት የሆነ እንትን ሁሌ ጸሎት ስታረግ የምትፈልገው ነገር ሳይሆን እንደ ሲቀር አለ አይደለ? በቃ እሱ አሁን ከቤተክርስቲያን በጣም ነው ያስቀረኝ። በቃ እግዚአብሔር አንተ ይሄን ለኔ ካላደረክልኝ በቃ እኔም አንተ ጋር መጥቼ አለምንህም አላ ቤተክርስቲያን ሲሄድ ራሱ አሁን ላይ ጸሎት ራሱ አላደርግም። ሰላም ለኪ ብዬ እገባለሁኝ። በቃ ቁጭ ብዬ ዝም ብዬ ነው የምወጣው ማለት ነው። አሁን ከዚህ ስሜት ሁኔታ እንዴት ነው መላቀቅ የሚቻለው? ሰንበት ስታገለጊ ምን ከሰዎች ጋር ተጋጭተሽ ነው? አልተጋጨውም ከማንም ጋር። የሆነ ጸሎት ነበረ የምፈልገው ነገር እሱ ስላልተሳካ ብቻ። ኦኬ መልካም። እሺ መነን ስለመጣሽ እጅግ በጣም ነው የምናመሰግነው። እግዚአብሔር ያክብርልን እህታችን መነን። ያው አንዳንድ ሀሳቦችን እንግዲህ በጣም በፍቅር እንድታደምጭኝ ይፈልጋለሁኝ። ምን አለ መሰለሽ፣ ጸሎት ማለት ከአምላካችን ከእግዚአብሔር ጋር የምናደርገው ንግግር ነው። ጥያቄም ሊሆን ይችላል፣ ምስጋናም ሊሆን ይችላል። ከአምላካችን ከእግዚአብሔር ጋር ኮሚኒኬት አድርገን በመንፈሳዊነት ማለት ነው የምናደርገው ንግግር ጸሎት ይባላል። እና የምንጠይቀው ነገር ሁሉ ይሳካል ማለት አይደለም። ይሄንን ክርስቲያኖች ወንድሞች በጣም ልታውቁትና ልትረዱት ይገባል። ምንጠይቀው ነገር ሁሉ ኢቭን የሆነ ከጊዜ ሂደት በኋላ ምናምን የሚስተካከል ነገር ነው። የሆነ ከጊዜ ሂደት በኋላ እንደው እግዚአብሔር ምናልባት ይመልስልኝ ይሆናል ተብሎ ራሱ እንዲህ በግምት የሚኖር ህይወት አይደለም ጸሎት። ማወቅ ያለባችሁ ነገር አምላካችን እግዚአብሔርን የልባችን ቋጠሮ የቤታችን ጎሎሌ ሞላ ዘንድ እንማጸነዋለን። እና ቅዱስ አምላካችን እግዚአብሔር ደግሞ የለመኑትን የማይነሳ የጠየቁትን የማይረሳ ጌታ ነውና የልባችንን ቋጠሮ ይፈታል፣ የቤታችን ጎዶሎ ይሞላል። እንዲህ ማለት ግን እያንዳንዷ ክሪቲካል የሆነች ሀሳብ ላይ በአጠቃላይ ይሄ በጣም የምንጠይቀው ነገር ላይ በአጠቃላይ እግዚአብሔር አምላክ እያንዳንዱን ያልነውን ነገር በአጠቃላይ ያደርግልናል ማለት አይደለም። ተወዳጆች፣ የክርስትና ህይወት ይሄ የአላዲንና ፋኖስ ህይወት አይደለም። ድሮ በልጅነት እያለን የሆነ የልጆች ዓለም የሚባል የተረት መጽሐፍ ላይ የሆነ የተቀመጠ የተረት ታሪክ ነበረ። ምንድነው የተረት ታሪክ? አላዲንና ፋኖሱ የሚል ነው። እና አላዲን የሚባል አንድ ግለሰብ የሆነች ፋኖስ ነገር ያዘ። ፋኖሷን አሸት ያደርጋታል። ከዛ ጂኒው ሲወጣ ትንሽ ወርቅ ስጠኝ ሲለው ወርቅ ይሰጠዋል። ትንሽ በደመና ላይ አንሳፈኝ ሲለው ያንሳፈፈዋል ምናምን ነገር። ይሄ በጣም ጸሎትን በዚህ ልክ ለመሳል መሞከር በራሱ ትልቅ ስህተት ነው።
ጸሎት እንዳለ ዲንና ፋኖሱ አይነት ነገር አይደለም። ወይም ደግሞ በዘመናችን ቋንቋ ልክ የዲሊቨሪ አገልግሎት እግዚአብሔር አምላክ አይሰራም ነው ባጭሩ። ይሄ ልክ እንደ አማዞን እንደ ቪዩ ዲሊቨሪ እናንተ ያላችሁት ነገር ኤግዛክት እሷ ራሷ ትመጣለች ማለት አይደለም። ኦኬ ጸሎት ወደ እግዚአብሔር የምናቀርበው ልመና ነው። እግዚአብሔር ግን ለኛ የሚሰጠን አንድ የሚገባንን ነው። ሁለት ደግሞ ለኛ መሆን አለበት ያለውን ነገር ብቻ ነው የሚሰጠን። ለኛ መሆን አለበት የሚለውን ነገር ብቻ። ኢቨን የሚሰጠን ፈተና ራሱ ያንዳችን ለአንዳችን ይለያያል። ሁላችንም ኦኬ ልንችል የምንችለውን ፈተና ብቻ ነው የሚሰጠን። በፈተና የሚጸና እርሱ የተባረከ ስለሆነ እና በጸሎትም ጊዜ እግዚአብሔር አምላካችንን ስንማጸነው እርሱ ለኛ የሚጠቅመን ነገር ብቻ ይሰጠናል እንጂ እኛ ሰስገሰሱን ስለጠየቅን በአጠቃላይ እግዚአብሔር አምላክ የጠየቅነውን ሁሉ ነገር ይሰጠናል ማለት አይደለም። ተወዳጆች በጣም በዚህ ላይ በነገራችን ላይ ሁላችሁም ሻርፕ ልትሆኑ ይገባል። እግዚአብሔር አምላክ ሁሉንም የሚያደርገው ለበጎ ነው። እርሱ ከሃሌክ ሁሉ ነው። ኤልሻዳይ ነው፣ አዶናይ ነው። እና ኤልሻዳይ አዶናይ የሆነው ጌታ በጸሎት ብዙ ነገር ለምሳሌ የውጭ ፕሮሰስ ሊሆን ይችላል። ኦኬ የሆነ ቤተሰባችሁን ለመርዳት ቤተሰባችሁን ለማገዝ በጣም ብዙ ገዳማ ዞራችሁ ተስላችሁ ሊሆን ይችላል። የሆነን ሀገር ለመርገጥ በቃ ቤተሰባችሁን ለመርዳት ያንን ሀገር ለመርገጥ ስለጓጓችሁ ብቻ እግዚአብሔር አምላክ ያደርገዋል ያሳኳል ማለት አይደለም። እዛ ከሄዳችሁ በኋላ ከክርስትና ህይወታችሁ የምትጠፉ ከሆነ እዛ ከሄዳችሁ በኋላ ምናልባት በሰው እጅ የምትጠፉ ከሆነ እዛ ከሄዳችሁ በኋላ ምናልባት በአደጋ ምክንያት ከባድ ችግር የሚገጥማችሁ ከሆነ ቅዱስ አምላካችን እግዚአብሔር ለእናንተ የማይገባውን ነገር አይሰጥምና ከነገሮች ሁሉ ይከልላችኋል። በአንድ ወቅት አንድ በምኖርበት አካባቢ የገጠመኝን ነገር ልንገራችሁ። ገርጂ ታክሲ ተራ አካባቢ የምትኖር አንዲት እህታችን በቦሌ መሰናዶ ትምህርት ቤት ትማር ነበር እና ስትማር ሁልጊዜ የምትጠብቀው መኪና ባስ ነው። 52 ቁጥር የምትባል ባስ አለች። ያቺ 52 ቁጥር ከገርጂ ታክሲ ተራ የተወሰኑ ኪሎ ሜትሮችን ተጉዛ ቦሌ አካባቢ ስለምትጠላት ሁልጊዜም ቢሆን ያቺን ባስ ጠብቃ ነበረ ሄዳ ትምህርቷን የምትከታተለው እና አንድ ወቅት ቤተሰቧን ስታግዝ ሰዓት ይረፍድባታል። ሁላችሁም አዳምጡ። ቤተሰቧን በስራ ስታግዝ ምን ስትል ቁርስ ስትሰራ ምሳ ስትቋጠር ምን ስትል የመሳፈሪያ ሰዓቷ ትንሽ ይረፍድባታል እና እንደምንም እንባ እየተናነቃት እንደው ሌላ አማራጭ ስለማይኖር ማለት ነው ያቺ ባስ ካመለጠቻት በቃ ምንም አማራጭ የላትም። በእግሯ ነው የምትጓዝ ያን ኪሎ ሜትር እና ይህች እህታችን ከቤቷ እየሮጠች ትወጣና ባስ ለመሳፈር ባስ ወደሚቆምበት ቦታ ጋር ስትሄድ ባሷ ጭና ሰዎችን በአጠቃላይ ጭና ልክ ስትነሳ ትደርሳለች። ታምናላችሁ? እጅግ በጣም የሚከብድ ቦርሳ ተሸክማ በጣም ማለት ገና ሰውነቷ ያን ያክል እንደው የዳበረ የሚጠነከረም አይደለም። በቃ እግዚአብሔርን እየለመነች እየተማጸነች ያቺ ባስ እንድትቆም እግዚአብሔርን እየለመነችው ወደ ባሷ ትሮጥ ጀመር እና ባሷ አልቆመችላትም። ተነስታ ተጓዘች። እንደምታውቁት የባስ ፌርማታ ትንሽ በየተወሰነ ርቀት የሚታይ ቦታ ላይ ነው የሚቆመው እና ቀጣይ ፌርማታ ላይ ባሱ ሲቆም ተስፋ ሳትቆርጥ አሁንም እያለቀሰች ከዓይኗም ባየፈሰሰ እግዚአብሔር ወይ እርዳኝ፣ በቃ እቺ ባስ ካመለጠችኝ እንግዲህ ከትምህርት ቤት ልትባረር ትችላለች፣ በጣም አርፍደሻል ተብላ ትምህርት ቤት እንዳትገባ ልትከለከል ትችላለች፣ ብዙ ትምህርት ሊያመልጣት ይችላል እና በጣም በዚህ የተነሳ እየሮጠች ባሷን ተከተለቻት። አሁንም ግን ልክ ባሷ ጋር ተደርስ ስትል ባሷ ተነስታ ሄደች። በጣም አምርራ አለቀሰች። በጣም አምርራ አለቀሰች። እንደምንም ብላ በቃ ስመለስ በእግሬ ልመለስ ብላ የምትሄድበትንም መመለሻዋንም ገንዘብ ተጠቅማ በታክሲ ትሳፈርና ጉዟን ትጀምራለች። ታምናላችሁ? ጉዟን እንደጀመረች ከተወሰኑ ኪሎ ሜትሮች በኋላ ኢምፔሪያል የሚባል ቦታ ላይ ያቺ ባስ ተገልብጣ እጅግ በጣም ብዙ ሰዎች ጉዳት ደርሶባቸው ጥቂት ሰዎች ደግሞ ህይወታቸው አልፎ ታያለች። ለካ እግዚአብሔር አምላክ እየለመነችው ከዓይኗ እንባ እየፈሰሰ እየጠየቀችው ከነገሮች የከለላት በምክንያት ነው። በምክንያት ሁሉም ነገር የሚሆነው በምክንያት ነው እና እያለቀሰች ስታማረር የነበረች ያቺ እህታችን ያንን ስታማረር የነበረውን አምላኳን እግዚአብሔርን እያመሰገነች የተጓዘችበት አጋጣሚ ስትናገር የማስታውሰው ታሪክ ነው። ስለዚህ አንዳንድ ጊዜ በቤተ መቅደሱ ተገኝታችሁ ብዙዎቻችሁ መሬት ላይ እየተንከባለላችሁ አጠቃላይ ግን ለእናንተ የሚበጅ ነው ማለት አይደለም።
ለእናንተ የሚበጀውን ከእናንተ የበለጠ ለእናንተ የሚያስብላችሁ እግዚአብሔር ያውቃል። ስለዚህ ለእናንተ የማይገባ ከሆነ እግዚአብሔር አምላካችን አይሰጣችሁ ነው ባጭሩ። ስለዚህ ጸሎት ሁሉ የሚሳካ ጸሎት ሁሉ የሚሆን ነው ማለት አይደለም ነው ባጭሩ። ይሄንን በደንብ ልታሰቡበት ይገባል። ስለዚህ ጌታችን የኤልሹዋ አካሄድ ስህተት ነው። ኦኬ አንድ በግ ከእረኛው ከተለየ ቀጥታ በተኩላ ነው የሚበላው። የትኛውም በግ ከእረኛው ተለይቶ ራሱን ከአውሬ ሊከላከል አይችልም። የትኛውም በግ ምንም አይነት መድኃኒት ብታስወጡት የትኛውም በግ ራሱን ከአንበሳ ከተኩላ ከጅብ መንጋጋ ፈልቅቆ ሊያስጥል አይችልም። እረኛ ያለው በግ ብቻ ነው። ኦኬ ተኩላ ማዶ እያየው ሊድን የሚችለው፣ አንበሳ ማዶ እየተመለከቱ ሊድን የሚችለው እረኛ ያለው በግ ብቻ ነው። እረኛ ከሆነን ጌታ ከክርስቶስ ኢየሱስ እቅፍ ደግሞ ኦኬ ለመራቅ ማሰብ ማለት በተኩላ መንጋጋ ውስጥ ራስን አሳልፎ እንደመስጠት ነው። ስለዚህ ጌታችን ከክርስቶስ ስንርቅ ኦኬ ምን ሊቀርበን እንደሚችል በደንብ ልናስተውል ይገባል። የልባችንን ቋጠሮ የሚፈታው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የቤታችን ጎዶሎ የሚሞላው እርሱ ነው እና ይህን ደግሞ ለእርሱ ነው ልንተው የሚገባው። የለመነውን ሁሉ ነገር ሊሰጠን አይችልም። ስለዚህ በቻልነው አቅም ትዕግስትን እንላበስ። ትዕግስት መልካም ፍሬ ስላላት ማለት ነው። እሺ ምንል እሺ እግዚአብሔር ይስጥልኝ። አመሰግናለሁ። አሜን አሜን አሜን። እህታችን እናመሰግናለን። ሰላም ሁኚልን። እሺ አሜን። እሺ አሜን። እሺ የአንደበቴ ጣፋጭ ውዳሴ ምጽናናብሽ ታዛ ለነፍሴ ሪና ወይ አይሰማ ይሰማል። እንደምን አለሽ? አሎ እግዚአብሔር ይመስገን። እንኳን እንደመጣሽ። ምን ነበር የከፋሽ? በጣም ነው የከፋኝ ማለት ያው ለመዘርዘር እዚህ ጋር ብዙ ስለሆነ ብትችል በውስጥ ብታወራኝ ደስ ይለኛል። ችግር የለውም ሪና፣ በዚህ ማውራት ከፈለግሽ ምንም እንትን የሚልሽ ነገር የለም እና ምናልባት አሁን ያለሽበት ሞመንት ለማውራት ምቹ ጊዜ ከሆነ እንዲህ አይነቱ ምናልባት መንፈስ ነገ ከነገ ወዲያ ላይ ነው ስለሚችል ምናልባት ብታወሪበት ደስ ይለኛል። እንድታግዘኝ ስለፈለኩ ነው ማለት አንዳንዴ ያለ አይደል ነገሮች በቃ በጣም እንዴት እንደማስረድ ቃል መንፈሳዊ ውጊያ የሚመስል ነገር የለም። መንፈሳዊ ህይወት ላይ ጥሩ አይደለሁም። በተለይ የሆነ ነገር ከገጠመኝ በኋላ ከዛሬ 4 ዓመት ወደዚያ አልሄድም ቤተክርስቲያን ራሱ በቅርቡ ነው ራሱ ንስሐ ገብቼ ምናምን ተጠምቄ ቤተክርስቲያን መሄድ ግን አሁንም እንደ ድሮ አልሄድም። በቃ ልክ ለመጸለይ ምናምን ሳፈራለሁ ታውቃለህ። ይሄ የሚዋጋኝ ነገር ይመጣ ይሆን በጣም ይሄ በቃ ድክም ብሎኛል። ይሄ መንፈሳዊ ህይወቴም ላይ ዓለማዊ ህይወቴም ላይ እና እንደዚህ ስታይኝ ደግሞ እንደዚህ መልኬ ለብሼ ስወጣ ምናምን አልመስልም። ይሄን ማሳለፍ ምናምን አልመስልም እና በተለይ ኢኮኖሚካሊ በጣም ሰፈር እያረኩ ነው። እዚህ ጋር ማልነግርህ ሌላ ፐርሰናል ላይፍ ስላለኝ ነው ማለት ኃላፊነት አለብኝ እና አላውቅም። እኔ በጣም ጎበዝ ነበርኩ። በጣም ብዙ ነገር ሞክሬያለሁ ግን እንዴት እንደሆነ ሳላውቀው ከእጅ ይወጣል ሁሉም ነገር እና አይዞሽ ሊና፣ አይዞሽ አታልቅሽ። እና የሚገርምህ እኔ ይሄ ውስጤን ለሰው አላሳይም፣ አልናገርም። በቃ ውስጤ ነው የምችለው። ግን ላወራቸው የሞከርኳቸው ሰዎች ነበሩና ምላሻቸው ደስ አይልም። ማንም ሰው ኢትዮጵያ ውስጥ ወይ ስትሞት ራስን ስታጠፋ
ወይ የሆነ ነገር ስትሆን ነው ሁሉም ሰው እንዲህ ብላኝ ነበር ብሎ ያወራል። ግን ማንም ሰው ሊረዳ አይፈልግም። አንድ የሚረዳኝ ሰው ወይ ሁለት ሰው ቢኖር ይህን ሁሉ ጊዜ እንደዚህ ሰፈር አላደርግም ነበርና አይዞሽ ሪናዬ፣ አታልቅሺ። ምናልባት አይዞሽ አታልቅሺ ሪናዬ። ምናልባት ከቤተክርስቲያን የምትርቂው አንዳንድ ነገሮችን ግልጽ አድርገሽ ስላልነገርሽ ይሄ በኃጢአት የመቆሸሽ ስሜት ስለሚሰማሽ ነው ወይንስ በምን አይነት ሪዝን ነው ከቤተክርስቲያን የምትርቂው? ቤተክርስቲያን እንዳትቀርብ የሚያደርግሽ ሀሳብ ባይምሮሽ የሚመላለሰው የኃጢአተኝነት የበደለኝነት ስሜት ነው ወይስ ምን አይነት ነገር ነው? ቤተክርስቲያን ማለት ከቤተክርስቲያን የራኩት አሁን ባልከው ምክንያት ነው። በፊት ግን አሁን የማልሄድበት ምክንያት ምንድን ነው? ልክ ጸሎት ስጀምር ምናምን ጭራሽ ነገሩ በቃ ይባባሳል እና ምን መጥፎ የሆነ ነገር ማሰብ ነው ሊና? ሪና ድምጽ ይሰማል? አዎ ያንተ ይሰማል። ሰምተኸኛል? አልሰሙሽም ነበረ። ጸሎት ስታረጊ ምናምን መጥፎ የሆኑ ነገሮች ባይምሮ መምጣት ነው፣ እንደዛ ነው የሚረብሽሽ? ያለኝን ነገር አጣለሁ። ስራ ከሆነ ስራህን ይሆናል። በቃ የሆነ ነገር ይበላሽብኛል። አንደኛው እሱ ፍርሃት ነው። ሁለተኛው ጥቅም የሌለው አይነት መስሎ ይሰማኛል። በቃ ምን ማለት አያለው እኔ አሁን ጓደኞቼም ላይ ጎረቤትም ላይ ሰው ጸልዮ እንዲህ ተደረገልኝ ምናምን ይላል። በቃና አለመደረጉ በቃ ተስፋ እንድቆርጥ አደረገኝ። ገባ መሄዴ ምንድን ነው ጥቅሙ? ግን ቤቴ ላይ ሆኜ ሲሆን እግዚአብሔር ያለኝ እምነት በጣም ይለያል። በቃ ስለምወጣው አማሬው አላውቅም። እግዚአብሔርን በጭራሽ አማሬው አላውቅም። በቃ በውስጤ ነው የሚይዘው። እንደሱ ነው በቃ ብዙ ጊዜ የማደርገው። መልካም ሪና፣ እንኳን ደህና መጣሽ። እንኳንም እህት ሆንሽን። ምን አለ መሰለሽ፣ በመጀመሪያ ጸሎት ስናደርግ ምናልባት የብዙዎቻችን ችግር ነው። ምናልባት ጸሎት ስታደርጉ በአእምሯችሁ መጥፎ ሀሳብ የሚመጣ ከሆነ ምናልባት ገጥሟችሁ ከሆነ ገና ለጸሎት ስትነሱ በእውነታችን ብዙ ነገር ይበላሽብኛል የሚለው ሀሳብ አለ፣ ስጋቱ አለ። አንዳንድ ጊዜ ደግሞ ይሄ ዝሙት የሆነ ነገር ሁሉ በአእምሯችሁ የሚመጣ ሰዎች አለ እና በጸሎት ልክ ስትነሱ፣ በጸሎት ስትቆሙ በአንቃዶ ልቦና በተመስጦ ሕሊና ሆናችሁ ጸሎት ልትጸልዩ ስትሉ እንዲህ አይነት ነገር በአእምሯችሁ የሚመጣ እህቶች፣ ወንድሞች በእነዚህ ነገር በምንም ታምር አትረበሹ ጋይስ። በቃ ጸሎት ላይ ቆማችኋል። ጸሎት ላይ ከቆማችሁ በኋላ እንዲህ አይነት ነገር በአእምሯችሁ የሚመጣ ከሆነ አንደኛ ትልቁ መፍትሄ ምንድነው መሰላችሁ? ማማተብ በስመ ሥላሴ ሙሉ ገጸ በረከታችሁን ማማተብ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያሉ ደጋግሞ ስመ ሥላሴን መጥራት። ስመ ሥላሴን መጥራት ከብዙ ነገር ያረቃል። ጸሎትም ስትጀምር በቅድስት ሥላሴ እንዘአምን፣ በቅድስት ሥላሴ እናምናለን ካለን በኋላ እክህደከ ሰይጣን፣ በሥላሴ ያመነ ሁሉ ሰይጣንን ይክዳልና ስመ ሥላሴም ሲጠራ ደግሞ እንደው ጸባ አጋንንትም ጭምር የሚዋጋ ስለሆነ በቻልነው አቅም ሁላችንም በጸሎት ቦታ ስንቆም በስመ ሥላሴ ሙሉ ሰውነታችንን መባረክ እና ደጋግሞ በተደጋጋሚ እንዲህ አይነት ነገር ሲመጣ ደጋግሞ ማማተብ መልካም ነው። ሌላው ወደ መንፈስ ሕይወት ስንቀር ብዙ ነገር ይበላሽብናል። ብዙ ነገር ጋይስ፣ ወደ ጸሎት ስትቀርቡ፣ በቅዳሴ ጸሎት ስትገኙ፣ በኪዳን ጸሎት ስትገኙ፣ በቤተክርስቲያን ቅጥር ስትገኙ ሁለንተናችሁ ክርስቶስን ሲሸት ብዙ ነገር እየተበላሸብን ብላችሁ በፍጹም ወደኋላ እንዳትመለሱ። አስተውሉ። ክርስቶስ ስለእናንተ የከፈለውን ዋጋ አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ስጋን ስለተዋሃደ
መለኮት የሆነው ጌታ እርሱ ፍጹም አምላክ ፍጹም ሰው ስለተባለ በሰው እጅ በጥፊ ተጸፍቷል። በሰው እጅ በጥፊ ተጸፍቷል። ሊወርቁ ያሉትን የሚፍገመገሙትን የሚደግፋቸው ጌታ ከሊጦስተር አደባባይ እስከ ቀራንዮ ድረስ 13 ሕማማትን ተቀብሏል። 13 አይነት ሕማማት 13 አይነት ሕማማት። በጣም የሚገርማቸው ነገር ትሁት አምላካችን ክርስቶስ ምራቁ ቅዱስ ሆኖ ሳለ እውር ሆኖ የተወለደውን ሰው አይኑን እንኳን ሲያበራ በአይኑ ላይ እንትፍ አላለበት። ምራቁን ወደ እጆቹ እንትፍ ብሎ በአፈር ለውሶ አይንን አበራለት። ሁለንተናው ቅዱስ የሆነው ጌታ እንኳን እውር ሆኖ በተወለደው ሰው ላይ ምራቁን እንትፍ አላለም። እርኩስ የሆኑ ምራቆች ግን ተተፉበት በጌታ በክርስቶስ ላይ እርኩስ የሆኑ ምራቆች። አሁን ላይ በነገራችን ላይ ይህን ጾም ስንጾም ከሕማሙ ጋር ነው የምንተባበረውና ይህን መርሳት የለብንም። የተከፈለልን ዋጋ መርሳት የለብንም። ክርስቶስ ሁሉን ነገር ነው ስለኛ ትቶ ወደዚህ ምድር የመጣው። ቅዱስ ዮሐንስ ለዛ እኮ ነው እጅግ በጣም ቢደንቀው ምን ብሎ ተናገረ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና እንዲሁን የወደደ አይደንቅም? ሁለንተናው ቅዱስ የሆነ ጌታ በጥፊ ሲጸፋ እንኳን መልስ አልመለሰ። የክፋትን መልስ ያልመለሰ ክርስቶስ የአይሁድ ክፉ ምራቅ ጢቅ ሲባልበት ፊቱን ያላዞረ ጌታ ነው የእኛ ጌታ መድህን ዓለም ክርስቶስ። እንዴ ጋይስ ትቀልዳላችሁ እንዴ? ለዚህ ጌታ ብላችሁ ሌላውን ተውት። ትዳራችሁንስ ብታጡ የሆነ ጌን ያረጋችሁትን ስራ አይደለም፣ ገንዘብ አይደለም፣ ሀብት ንብረት አይደለም፣ ክብር አይደለም፣ ዝና አይደለም፣ ለዚህ ጌታ ስትሉ ምንንስ ብታጡ። ምክንያቱም ክርስቶስ ማይነጻጸር ነገር ነው። በደንብ አስተውሉ ተወዳጆች። ለኛ ሲል በጣም እኮ የሚለይ ፍቅር ነው። ይህ ፍቅር ለኛ ለወዳጆቹ ለኛ ለወገኖቹ ሲል ራሱን አዋርዶ በስጋ ተገልጦ ንጉስ ሆኖ ሳለ የሰማይም የምድርም ንጉስ ሆኖ ሳለ በከብቶች በረት ተወልዶ ትሁት የሆነው ጌታ በ30 ዓመቱ በማየ ዮርዳኖስ ተጠምቆ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚለውን የዕዳ ደብዳቤያችንን በአካሉ ረግጦ በመለኮቱ አቅልጦ ያጠፋ አምላክ ለኛ ሲል ብዙ ዋጋን የከፈለ ቅድም እንዳልኳችሁ እውር ሆኖ የተወለደውን ሰው ምራቁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምራቅ ቅዱስ ሆኖ ሳለ በላዩ ላይ ጢቅ ያላለ ጌታ በላዩ ላይ እንትፍ ያላለ ነው። አይኑን እንኳን ለማብራት በላዩ ላይ እንትፍ አላለም ክርስቶስ። ክፉ አይሁዶች ግን እርኩስ የሆነ ምራቃቸውን በጌታ ፊት ተፉበት። እርኩስ የሆነ ምራቃቸውን እንኳን ሲተፉበት ፊቱን ያላዞረ ጌታ ነው ክርስቶስ። እና ለጌታችን ለኢየሱስ ክርስቶስ ስትሉ የምታጡት ነገር እመኑ ልንገራችሁ በእጥፍ ወደ እናንተ ይመጣል። የኢዮብን ታሪክ ማስታወስ ነው ተወዳጆች። ክርስቶስን ብላችሁ ክርስቶስ ኢየሱስን ብላችሁ ልጆቻችሁን ያጣችሁ ወንድም እህቶቻችን አስተውሉ። እግዚአብሔር አምላክ ለኢዮብ በምን ያክል እጥፍ ድርብ በረከት ልጆችን እንደሰጠው እንዴት አክብሮ እንደቀደሰው አስተውሉ። መርሳት የለባችሁ። ስለ ክርስቶስ ብላችሁ ኢየሱስ የሚለውን ስም ተደግፋችሁ ሀብት ንብረታችሁን ያጣችሁ ከሰውነት ተራ የወረዳችሁ የኢዮብን ታሪክ እንዳትረሱ። ኢዮብ ስለ አምላኩ ስለ እግዚአብሔር ብሎ ሁለንተናው ለምጽ በሆነ ጊዜ እግዚአብሔር አምላክ ዋጋን የሚቆጥር አምላክ ነውና ለእያንዳንዱ ተጋድሎ ዋጋን እግዚአብሔር ለሁሉ ነገር በእጥፍ የሚከፍል አምላክ ነው። ሌላው ማንሳት የምፈልገው ሪናዬ በኃጢአት ድፋምነት ስሜት ሲሰማን የሆነ የመቆሸሽ ስሜት ሲሰማን ይህ ነው የሚጀሽ። በዚህ አጋጣሚ ብዙ ሰዎች የተለያየ አይነት አማራጭን ይጠቀማሉ። አንዳንድ ሰዎች የድፋምነት ስሜት ሲሰማቸው በኃጢአት የመቆሸሽ ስሜት ሲሰማቸው በነፍስ ድፋምነት ስሜት ሲሰማቸው በትልልቅ ቦታዎች በትልልቅ መጠጥ ቤቶች ተገኝቶ በመጠጦች ራሳቸው መደበቅ ይፈልጋሉ። ዓለም የነጠቃቸውን ሰላም በዓለም ለመመለስ የሚሞክሩ ሰዎች አሉ። ዓለም እኮ ነጣቂ ናት። ምንም ነገር ሳታጣቅ ምንም ነገር በጣም ራሳቸውን በመጠጥ ውስጥ መደበቅ የሚፈልጉ ሰዎች አሉ። ራሳቸውን ትልልቅ በሚባሉ ኮንሰርት ቦታዎች ላይ መደበቅ የሚፈልጉ ሰዎች አሉ። በነፍስ ድፋምነት ስሜት ሲሰማቸው
በእንደዚህ አይነት ቦታዎች ላይ ተገኝተው ራሳቸውን የሚያነጹ የሚመስላቸው ሰዎች አሉ። በነፍስ ድፋምነት ስሜት ሲሰማቸው ኦኬ በጣም በቃ በነገሮች ከክርስቶስ ኢየሱስ ጋር እንደ መንገዳቸው ሁሉ እንደተለያየ ሁለንተናቸው እንደው የሚነግራቸው ሰዎች ይሄን የተቋረጠን ገበል ለመቀጠል በጣም ሰፊ የሆነ የኃጢአት መንገድ ሲመርጡ ትመለከታላችሁ። ሰዎች ከማያውቁት ሰው ጋር በፍትወት በአልጋ መውደቅን እንደ መፍትሄ አድርገው ይወስዱታል። ዓለም የነጠቃቸውን ሰላም ለማግኘት ሰዎች ከማያውቁት ሰው ጋር ወንድሜ ዓለም የነጠቀችን ሰላም ለማግኘት ብለህ ከማጣቃት ሴት ጋር እባክህ ለአንድ ቀን ሌሊት በፍትወት ስጋ እባክህን ስጋህን አሳልፈ ለዝሙት አትስጥ። ለአንድ ቀን ሌሊት ብለህ እህት አንቺን በተመሳሳይ ዓለም የነጠቀችሽን ሰላም ከዓለም ከራሱ አገኛለሁ ብለሽ ኦኬ ጀስት ከማታውቂው ሰው ጋር በፍትወት በአልጋ ለመውደቅ ፕሊስ አትሩጪ እባክሽን። ዓለም የነጠቃችሁን ሰላም ያለምንም ክፍያ እንዲሁ በነፃ የሚሰጥ አምላክ አላችሁ። እርሱም ደግሞ የነገስታት ንጉስ የጌቶች ጌታ ኦኬ የአምላኮች አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዓለም የነጠቃችሁን ሰላም የሚሰጥ አምላክ ነው። ማንም የማይሰጣችሁ በደሙ የመሰረታት ቅድስት ቤተክርስቲያናችን ዓለም የነጠቃችሁን ሰላም መስጠት የምትችል እናት ነች። እናት ሳላችሁ እናት እንደሌላችሁ አትሆኑ። አባት ሳላችሁ አባት እንደሌላችሁ አትሆኑ። ወላጆች እንደሌለን መሆን የለብንም ተወዳጆች። እናት አለን፣ ከእናትም በላይ ክርስቶስ በዓለት ላይ ያጸናት በደሙ የመሰረታት አንዲት ቅድስት ቤተክርስቲያን አለች። እሷ እናታችን ነች፣ የክርስቶስ ሙሽራ ከአብርሃ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ የወለደችን እናት ልጆቹ አባታቸውን እንዲመስሉላት እንደምትፈልግ ሁሉ እናታችን ቅድስት ቤተክርስቲያን ሁለንተናችን ክርስቶስን እንዲመስልላት ትፈልጋለች። አባት ደግሞ አለን፣ ከአባትም በላይ የሆነ አባት ኦኬ በቀራንዮ መስቀል ላይ ተሰቅሎ ፍቅሩን የገለጸልን አባት ሕማምን ስለኛ የተቀበለ በ5 ቀኗተ መስቀል የተቸነከረ 6666 ጅራፍን የተገረፈ ስጋውን የቆረሰ ደሙን ያፈሰሰ እርኩስ የሆነ ምራቅ ሲተፋበት ፊቱን ያላዞረ ቅዱስ የሆነ ደግ ሩሩ አባት አለን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ወላጅ ሳለን ወላጅ እንደሌላችሁ አትሆኑ። ኦኬ በኃጢአት ድፋምነት ስሜት እየተሰማችሁ ነው ተወዳጆች፣ መጥፎ ጸጸት እንዳትጸጸቱ። ሁሉም ሰው ክርስቶስን ይበድላል። ማንም ክርስቶስን ያልበደለ የለም። ማንም ሁሉም ሰው አምላኩን ያሳዝናል፣ አምላኩን ይበድላል። እግዚአብሔር አምላክ ከኛ የሚፈልገው ነገር ትልቁ ነገር ምንድነው መሰላችሁ? መልካም የሆነን ጸጸት እንድንጸጸት። ክርስቲያኖች ሪና በደንብ አስተውለሽ አዳምጪኝ። 2 አይነት ጸጸቶች አሉ። አንደኛው መልካም ጸጸት ነው፣ ሁለተኛው ደግሞ መጥፎ ጸጸት ነው። ብዙ ሰው የሚጸጸተው መጥፎ የሆነውን ጸጸት ነው። መጥፎ የሆነውን ጸጸት መጥፎ የሆነ ጸጸት ራሳችሁን ወደ ክርስቶስ እንድታንደረድሩ ያደርጋችሁ። ይልቁኑ ከክርስቶስ እንድትርቁ ይበልጥ እንድትርቁ ወደ ክርስቶስ እቅፍ እንዳትጠጉ ያደርጋል እንጂ በፍጹም ወደ ክርስቶስ እቅፍ እንድንቀርብ አያደርገንም። ይሄ መጥፎ ጸጸት መልካም አይደለም። በኃጢአት ላይ ሌላ ኃጢአትን እንድንደርብ ነው የሚያደርገን። በኃጢአት ላይ ሌላ ኃጢአትን፣ በበደል ላይ ሌላ በደል እንድንደርብ። መልካም የሆነን ጸጸት ግን መጸጸት አለብን ተወዳጆች። እያንዳንዱ ክርስቲያን መልካም የሆነን ጸጸት በአጠቃላይ ሊጸጸት ይገባል። መልካም የሆነ ጸጸት ወደ ቅዱስ ሥጋ ወደ ክቡር ደሙ የሚያንደረድር ወደ ካህናቱ ወደ መቅደሱ የሚያሮጠን ነው። እያንዳንዱ ክርስቲያን ሊጸጸት የሚገባው መልካም የሆነን ጸጸት ነው። አምላካችን እግዚአብሔር ኃጢአትን ይቅር የሚል በደልን የሚደመስስ ንስሐን የሚቀበል ነው። እኛ በኃጢአት መንገድ ተመላልሰን ንስሐ እስከገባን ድረስ አምላካችን እግዚአብሔር ይቅር ባይ ነው። ከኃጢአት ድፋምነት ስሜት ነፃ መውጣት ከፈለጋችሁ ሁለንተናችሁን ለክርስቶስ አሳልፋችሁ ስጡ። ራሳችሁን ለካህን አሳዩ። ራሳችሁን በካህን አስመርምሩ። ሁለንተናችሁን ለክርስቶስ አሳልፋችሁ ስጡ። ካልሆነ ግን ከክርስቶስ በቀር ማንም አጥቦ ሊያነጻን አይችልም። በዚህ በዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስዶ የሐዋርያትን እግር ሲያጥብ ጴጥሮስ አንተማ እኔን አታጥበኝም አለው ስለ ትሕትና። የዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስ እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም ነው ያለው። እኔ ካላጠብኩ አጠራም ብሎ ነው የመለሰለት። የዚህን ጊዜ ቅዱስ ጴጥሮስ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን እጠበኝ ነው ያለው።
ክርስቶስ ሁለንተናችሁን ይጠብላችሁ። በእውነት ክርስቶስ ያጠበው ብቻ ነው እንደ ጻዳ የሚነጠው። እንደ ጻዳ ንጹህ ነጭ የሚሆነው ክርስቶስ ያጠበው ብቻ ነው። ከኃጢአታችን አጥቦ ሊያነጻን የሚችለው ክርስቶስ ሆኖ ሳለ በተቃራኒ መንገድ አትሂዱ ጋይስ፣ በተቃራኒ መንገድ አትሂዱ። ከክርስቶስ እጥፍ የሆነን መንገድ አትራቁ በፍጹም። ማንም ከኃጢአታችሁ አጥቦ ሊያነጻችሁ አይችልም። ማንም ሰው ክርስቶስ ብቻ ግን ከኃጢአታችን አጥቦ ሊያነጻን ይችላል። ስለዚህ ራሳችን ወደ ክርስቶስ እናቀርብ፣ በካህናት ራሳችን እናስመርምር፣ በንስሐ ሕይወት እንመላለስ። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ካህናት ቅዳሴ ካለቀ በኋላ አባቶች ጸሎትን ሲያደርሱ ሰምታችሁ ታውቃላችሁ። እቱ በሰላም ከመባሉ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስህተት በሐልዮ በነቢብ በገቢር በመዓልት በሌሊት የሰራችሁትን ኃጢአት እማይሰራ ኃጢአት እግዚአብሔር ይፍታ ይላሉ። እንዴት ነው ሁለንተናን የሚያድሰው ቃል? ከሁሉም ኃጢአታችን ማንጻት የሚችል አምላክ ነው ያለን። ስለዚህ ዝም ብላችሁ ሆነ 3 በ4 የሆነች ክፍል ውስጥ ገብታችሁ ራሳችሁን አታጨናንቁ። ብራዘር የሆነ በነፍስ የደፋምነት ስሜት እየተሰማ ነው አይደለ? የሆነ ገና ቤተክርስቲያን ስታይ ወይኔ እኔማ ለዚህ አልገባ ምናምን የሚል ነገር እየተሰማ ነው አይደለ? ቅደመው ሳትቀደም። ከዚህ ኃጢአት አጥቦ ሊያነጻ የሚችለው ክርስቶስ ነው። ቶሎ ብለህ ወደ መቅደሱ ቅረብ። ጴጥሮስ አንተማ እኔን አታጠኝም ያለው ስለተትና በምሳሌ ባጭሩ የተቀመጠልን ሐሳብ ይሄ ነው። አይ እንዴት ይሄንማ ነገር እንዴት የጂ ቤተክርስቲያን ልናዘዝ ይችላል? እንዴት ይሄን ኃጢአቴን እንዴት ወደ ቤተክርስቲያን ቀርቤ እንዴት ለካህናት ተናዝዤ እንዴት ልነጻ እችላለሁ እንደማለት ነው። ክርስቶስ ካላነጻችሁ ማንም አይነጻችሁ። ስለዚህ በነፍስ ድፋምነት ስሜት የሚሰማችሁት ወንድሞች እንዲህ ሄዳችሁ አራግፉት። እግዚአብሔር አምላክ ይቅር ባይ ነው። ሪናዬ ነገሮችን ያው ፊክስ እንደምታረጊ ተስፋ አደርጋለሁ። በርቺልን፣ በጸሎት ደግሞ ጠንክሪ። እግዚአብሔር ያበርታሽ። ማለት የምትፈልጊው ነገር ካለ እድል ስጥ። ላውራ በጣም ፈልጋለሁ። ማለት እዚህ ጋር አውጥቼ መናገር ያልቻልኳቸው ብዙ ነገሮች አሉ። ምናልባት ሌላ ሰው እኔ እንትን ነኝ ማለት በጣም ማወራቸው ነገሮች ከኔ ከወጡ በኋላ ስለሚያስጨንቁኝ ብዙ ነገሮችን አላወራም፣ ዝም እና መጀመሪያ አንተ ማውራት ፈልጌ ነው እዚህ ጋር ወጥቼ ማውራት አልፈለኩም እና የሚያስጨንቁኝም ነገሮች ስላሉ እና ፎሎ ባክ ወይ መልስልኝና ላውራክ። ችግር የለም። በውስጥ መስመር መልእክት አስቀምጪልኝ፣ ችግር የለውም። እናወራለን። እግዚአብሔር ያበርታሽ ሪና። በጣም አመሰግናለሁ። እሺ ሪና፣ እግዚአብሔር ያክብርልኝ። አለ ለኔ የተሻለ ነገር፣ አለ ለኔ የተሻለ ነገር፣ ዛሬም ባዝን ለጊዜው ብቸገር፣ አለ ለኔ የተሻለ ነገር፣ በእጄ የጨበጥኩት ምድንበትን ዙሪያዬን ቢከበኝ ያላሰብኩት። በድምፄ መቀለድ አይቻልም በነገራችን ላይ። ባይ በደስታ መቀየሩ አይቀርም። እሺ፣ ሰላም መሐመድ። ሰላም ጤና ይስጥልኝ። እንዴት ነህ ፈለገ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ሶሪ። እሺ፣ እና ምን ተካፊ ነበረ መጣሽ?
እኔ በህይወቴ በጣም ተስፋ ቆርጬ ያለው ለዛ ነው። ደግሞ በህይወት ተቆረጣል። አንዳንድ ያስቆርጣል ሁኔታዎች። እስኪ ምንድን ነው እንዲህ እንድታስብ ያደረገሽ? ምንድን ነው ለዚህ ገፋፋሽ? እስኪ ሀሳብሽን አካፍዪ። እኔ ከሀገር ከወጣሁ 7 ዓመቴ ነው አሁን እና ከሀገር ከወጣሁ በኋላ ከቤተሰብ ጋር ብዙ ኮሚኒኬሽን የለኝም ነበር ማለት እኔ የተፈጠረ ነገር ነበር እና በሶሻል ሚዲያ የተዋወቅኩ ሰው ነበረ። ከዛን ከሱ ጋር ተዋውቄ 4 ዓመት ምናምን አብረን ቆየን በሶሻል ሚዲያ ብቻ ማለት ነው። ማለት የኛ ሀገር ልጅ ነው ውስጥ ቤተሰቦቹን አውቃለሁ። ከዛ አብረን ቆይቼ ምናምን ኢትዮጵያ ከቤተሰቦች ጋር ነገርኳቸው ይሄ ነገር እንዳለ ማለት ኮሚኒኬሽን ስላሌለኝ ማለት ነው። ከሰላምታ ውጭ ብዙ ኮሚኒኬሽን የለኝም እና ለቤተሰብ እንደዛ ሄድኩኝ ወደ ኢትዮጵያ ሄጄ ምናምን እንደዚህ እንዳለን ጓደኛ ላይ ምናምን ብዬ ብቻ ነገርኳቸው። እንደዚህ ምናምን ብዬ ነገርኳቸው። ከዛ ኢትዮጵያ ሄጄ ከሱ ጋር ማለት ቤተሰብንም ማስተዋወቅም አይፈልግም እሱ በቃ እኔ ማለት እኔ ደግሞ ኖርማሊ እሱ ነበር የምፈልገው። ቤተሰቦች ጋራም እንደዚህ ብዬ አልነገርኳቸው። በቃ እንደዚህ ከሆነ በቃ ህይወት ለመመስረት እንደዚህ እናድርግ ያለው ነገር ሲለኝ ያለኝ ገንዘቡን በሙሉ ወደ እሱ ትራንስፈር አደረኩት ማለት ነው እንዳለ ያለኝ ነገር እና ተዘን ተመልሼ መጣሁ። ከዛም በኋላ ስልክ ማለት እንደተመለስኩ ስልክ እንደ በፊቱ አወራኝ ያለው ነገር አቤት አና ይሰማል? ያው ይሰማኛል። ሀና ይቅርታ፣ ሀና ድምጽ ይሰማል? ይሰማኛል። ይቅርታሽ ኔትወርክ ነበረ እጅግ በጣም ይቅርታና ገንዘብ ላኩኝ ስትይ ነበረ እኔ ጋር የተቋረጠው። ሶሪ። ኦኬ እሺ፣ ከዛ ጀምረሽ ከዛን ገንዘብ እንዳለ ያለውን ነገር በሞባይል ባንክ ነበር ትራንስፈር አደረኩለት። ያኔ አንድ ነገር ነክፈትና ያለሽ ነገር በቃ ተዳክለ ለምን ነበር ትራንስፈር ያደረግሽለት? ሱቅ እንክፈትና በቃ ከዚህ በኋላ ስሬና ባለው ገንዘብ ተመልሰሽ ሄደሽ ያለውን ነገር አስተካክለን እንጋባለን፣ በቃ የራሳችን ህይወት እንጀምራለን አለኝ። ኢትዮጵያ ሄጄ ማለት ስመለስ እዛ ወደ ኢትዮጵያ ወደዚህ ተመለስኩኝ ማለት ነው። ወደ ኢትዮጵያ ወደዚህ ተመለስኩኝ በኋላ በቃ ተስተርቅ ያለውን ነገር ያኔ ብዙም ባናወራም እንደዚህ ነው እኮ ምናምን ብዬ ነገርኳት። ከዛ እሷ ስነግራት በጣም ደነገጠች። እኔ የማውቀው ነገር የለም ማለት በጣም ደነገጡ ሁሉም ነው። ከዛ የራሱ ህይወት እኮ እንዳለው ልጁ ምናምን ነገሩኝ። አላመንኩም። እንደዛም ሆኖ ከሱ ጋር አወራ ነበረ እንደ በፊቱ ግን አወራኝም። ዳዝንት ኤኒ ሪስፔክት የሚባል ነገር የለውም ከተመለስኩኝ በኋላ ማለት ነው። ምንም ሪስፔክት የሚባል ለሴት ልጅ የሚባል ነገር የለውም። በፊት የሚያወራኝ ነገር ህይወት የሚባለው እንደዚህ ብናደርግ እንደዚህ ይሆናል ብሎ የሚያወራኝ ነገር ምንም የለም። ከዛ እንደዛ ሲሰማ
የራሱ ህይወት እንዳለው ስልክ ትዳር ባይመሰረትም የራሱ ህይወት የራሱ የሚላሳት እንዳለች ሴት እንዳለች በህይወቱ ምናምን ነገረች። ሲስተር ታውቀዋለች። እና እንደዚህ ምናምን እየስጠይቀውም አይ እንደሱ ውሸት ነው እኮ ምናምን አለኝ። ከዛ በፊት ሁሌ በየቀኑ ነው የምናወራው። ከዛ አንድ ቀን ካወራኝ 3 ቀን ቆይቶ ነበር የሚያወራኝ። ቤተሰቦቹ ጋር ሲሄድ ስልኩን ይዘጋል ሙሉ በሙሉ ማለት ነው። ፋሚሊዎቹ ጋር ሲገባ ማለት ነው። ለምን ይሄ ነገር እንደዚህ ከሆነ ለምን ቤተሰብ አናስተዋውቅም በቃ ምናምን ስለው ማስተዋወቅም አይፈልግም ምናምን። ከዛም በቃ የራሱን ህይወት ሊጀምር እንደሆነ ነገረችን ሲስተር ማለት ነው። ወደ 700,000 ብር ወደ እሱ አስገብቻለሁ። ኖርማል በቃ ህይወት ብዬ ምናምን ጀመር ምናምን ብዬ አስቤ ስልኩን አጠፋ ማለት ነው። በጣም ከባድ ነው። እንደሌለፋውት ቻላቅ አይዞሽ አንቺው ይሰማል ድምጼ? ነው ይሰማል። አይ እንደዚህ አይነት ነገሮች ፈጽሞ ማዘን አይጠበቅም። እና በቃ ስልክ አጠፋ ማለት ሙሉ በሙሉ አጠፋ። አንድ ሰው ህይወት ሊጀምር ሲሄድ ለሴት ልጅ ሪስፔክት የሚባል ነገር ይኖራል። ወይ ደግሞ እንደዚህ ካልሆነ አይሆንም ብሎ ቢነግረኝ ከበፊቱ ሌላ ህይወትን ቢጀምር መብቱ ነው። ግን ይሄ ነገር ሁሉ ሳይፈጠር የለፋውበት ጊዜ ትልቁ ነገር ጊዜ ነው። ለሴት ልጅ ጊዜ አልፎ አይደለም በመሰረቱ ግን ያኔ አንቺ አታልቅሽ ፕሊዝ አታልቅሽ እሺ። ችግር የለውም ሳታለቅሽ ቀስ ብለሽ አስረጅኝ። አታልቅሽ አንቺው እና አቤት ይሰማል አይደል? አዎ ይሰማኛል። ምን አለ መሰለሽ አንቺው ከሁሉ በፊት በእነዚህ አይነት ጉዳዮች ማልቀስ አይጠበቅብሽም። እግዚአብሔርን እንደውም ልታመሰግኝ ይገባል። እንኳንም በእነዚህ 700,000 ብሮች ይህንን ሰው እግዚአብሔር አምላክ እንድታቂው አድርጎ እንኳንም ከህይወትሽ ራቀ፣ እንኳንም ከህይወትሽ ወጣ። ከዚህም የከፋ ይሆን ነበር። አስበሽዋል? ከዚህ ሰው ልጆች ወለሽ ብቻሽን ሆነሽ ኢማጂን ከቤተሰብ ጋር እንዳልሽው ጥሩ ሁኔታ ላይ አይደለሽም። አንዲት ሴት ስትወልድ በነገራችን ላይ ትደማለች። አይሽ ደም ሲፈስ የሚጠረግ ያስፈልጋል፣ አይዞሽ የሚል ያስፈልጋል። በእነዚህ አይነት ሁኔታ ላይ ደግሞ እንዲህ አይነት የሞራል ውድቀት ተፈጥሮ ቢሆን ኖሮ ሊያውም ልጆች ወለሽ ደግሞ በጣም ከባድ ነው። እግዚአብሔር አምላክ ግን በደህና ጊዜ ነገሮች እንድታቂ አድርጓል። ትልቁ ነገር ምንድነው መሰለሽ አና ትልቁን ስህተት ያጠፋሽው አንቺ ነሽ። በመሰረቱ በቅጡ የማታውቁትን ሰው በጣም ረጅም ለሆነ ነገር ከእናንተ ጋር አብሮ እንዲጓዝ ወዲያውኑ መፍቀድ መልካም አይደለም። የፍቅር ህይወት ምን አለ መሰላችሁ እኩል የምትራመዱት ህይወት ነው። እኩል በዚህ አጋጣሚ እንዲህ አይነት የፍቅር ህይወት ውስጥ ነን ብላችሁ የምታስቡ እህቶች ወንድሞች ካላችሁ ዛሬውን ወስኑ። በቃ ዛሬውን እንዲህ አይነት ነገር ላይ ብዙ ጊዜያችሁን ባታባክኑ ጥሩ ነው። ልክ እንደዚህ አይነት ህሊናችሁን የሸጡ ሰዎች አሉ፣ ወንዶችም ሴቶችም ተመሳሳይ። ልክ እንደዚህ ህሊናቸውን የሸጡ ጉዳያቸው ገንዘብና ገንዘብ ነክ የሆነ ነገር ብቻ ላይ የሆነ ፋይናንሻል ጉዳይ ላይ ፎከስ የሚያደርጉ ህሊናቸውን የሸጡ ሰዎች አሉ። የእናንተን ዙሪያ የሚያንዣብቡት እናንተ ያላችሁን ነገር ገንዘብ እስኪያደርጉት ድረስ ነው። ስለዚህ በመጀመሪያና አንድን ሰው ስታገኚ ከአንደበቱ ቅልጥፍና ከሚናገረው ንግግር ዝም ብሎ ማመን አይደለም። ኦኬ በፍቅር ህይወት ላይ ያስፈልጋል። ትዳር ማለት በነገራችን ላይ በጣም ጥንቃቄ የሚሻ ህይወት ነው።
ትዳር ማለት እንደ ሎጥ ሚስት ወደ ኋላ ዞር ተብሎ የማይታይበት በቃ ወደፊት ብቻ የምንጓዘው ህይወት ነው የትዳር ህይወት። ሰው እዚያ አይነት ሌቭል ላይ ከመድረስ በፊት በደንብ መጠናናት፣ በደንብ መግባባት ያስፈልጋል። ምክንያቱም ጉድና ጅራት ከበሱ ኋላ ነው ይባላል። ያ ሰው ወደ አንቺ ህይወት ከመጣ በኋላ ማን ነው፣ ምንድን ነው፣ ምን አይነት አካሄዶችን እየሄደ ነው፣ ምን አይነት ስብዕና ነው ያለው ምናምን ከጊዜ ሪተት በኋላ ነው የምታውቂው። በተመሳሳይ እሱም አንቺ ልክ እንደዛው እና በአንድ ጊዜ ለነገሮች መሯሯጥ፣ ለነገሮች መሮጥ ዋጋ ያስከፈለናል። እግዚአብሔር አምላክ መልካም አምላክ ነው። በአሁኑ እንድትማር የፈለገው ነገር ስላለ እንዲህ አይነት ነገሮች ተፈጥረዋል። ሌላው ረዥም ጊዜ ላብሽን አንጠፍጥፈሽ የሰራሽውን ገንዘብ ይህ ሰው ወስዶታል። ይህ ሰው ገንዘብ በመሰረቱ እሳት ነው። ይህ ሰው ወስዶት የሚጠቀሙ አይምሰልሽ፣ የሚያልፍለት አይምሰልሽ ሀና። በቃ እግዚአብሔር አምላክ ፈቃዱ ስለሆነ ይህን ገንዘብ ከአንቺ እጅ ወጥቷል። አይታወቅም። ይህ ገንዘብ አንቺ ጋር ስላለ ምን አይነት ዘራፊዎች መጥተው ለዚህ ገንዘብ ብለው ነፍስሽን ሊያጠፉ እንደሚችሉ ወይም ደግሞ አንቺ በዚህ ገንዘብ ምን ያክል ጊዜ ልትረሹ እንደምትችል የሚያውቀው ጊዜ ብቻ ነው። ብቻ ፈቃዱ ሆነና ግን ለአንቺ አሰቡ የተሻለ መልካም ነገር ስላለ ይህ ነገር ከአንቺ እንዲርቅ አደረገ። ያም ሰው ከአንቺ እንጂ ላይ ያለን ገንዘብ አብረን ትዳር እንመሰርታለን፣ ህይወት ይኖረናል፣ ልጆችን ያው ይኖሩናል ምናምን በሚል የደለላ ቃላት ያንን ገንዘብ እንድትልክ ያደረገ ሰው ሀና፣ አንድ ማወቅ ያለብሽ ትልቁ ነገር እግዚአብሔር አምላክ ችግርሽን ያቀለለልሽ። እንዲህ አይነት ሰው ባል አይሆንም። ባል ማለት ለሚስቱ በነገራችን ላይ ገመናዋን ከላይ ገመናዋን ሸፋኝ፣ እሺ፣ ከሚጣቃባት ጦር ሁሉ ቆሞ የሚከላከልላት ነው ባል ማለት ያ ችግሯን ችግሩ የሚያደርግ። በነገራችን ላይ ሚስት ሐሜተኛ ስትሆን አብሮ የሚያማ ማለት ነው ባል ባጭሩ። ሐሜት ጥሩ ነው እያልኳችሁ ሳይሆን ሚስት ግን በቃ እንደ ጓደኛም እንደ ወንድምም አርጋ የምታቀርበው ነው ባል ማለት። እንደ አባትም ሆኖ የሚቆጣ የሚገስጽ ሚስቱ እንድትለወጥ እንድትቀየር ባል ማለት ይሄ ነው እንጂ ቁጭ ብሎ በነገራችን ላይ በዚህ አጋጣሚ በጣም በእንደዚህ አይነት ጉዳይ ላይ ስፔሻሊ አሁንም በእንደዚህ አይነት ሁኔታ ላይ ያላችሁ ወንድሞችና እህቶች በጣም ጥንቃቄ ልትወስዱ ይገባል። እንደዚህ አይነት መንገዶችን በመጓዝ እውን የምታደርጉት የትዳር ህይወት አይኖርም። ፕሊዝ አትሞኙ። ትዳርን ባርኮ የሚሰጠው እግዚአብሔር ነው። እናንተ ለምትወዱት ሰው 700,000 ብር ስለሰጣችሁ፣ 7 ሚሊዮን ብር ስለሰጣችሁ፣ መኪና ስለገዛችሁለት ምናምን ያ ሰው አብሯችሁ ይሆናል ማለት አይደለም። በቃ አየሻና ቀድሞ አንቺ ጋር ያለውን ገንዘብ ፈልጎ ነው ይሶ የመጣው። አንቺ ጋር ገንዘብ እስካለ ድረስ ቆየ። ያ ገንዘብ ከአንቺ እጅ ከጠፋ በኋላ ግን አብሮ ጠፋ። ይሄ ደግሞ ትዳር አይሆንም። ስለዚህ እውነተኛን ሰው በመጀመሪያ በትዳራችሁ ይህ ሰው እውነተኛ ወይስ አይደለም የሚለውን መለየት ያስፈልጋል። ለሌላው ጊዜ እግዚአብሔር እንኳንም ለበጎ አደረገው። እግዚአብሔር ሙሉ ጤንነቱን ሰጥቶሻል። በዚህ ሰዓት አካል ጉዳተኛ ሆነው፣ በህመም ላይ ሆነው፣ በጦርነት ላይ ሆነው፣ በስደት ላይ ሆነው፣ በስቃይ ላይ ሆነው ሰርተው መለወጥ መነገድ ያልቻሉ እንኳን ሀብት ንብረት ማፍራት ይቀርና አንድ ቀን አንድ ዳቦ እንኳን መብላት አቅቷቸው ተርበው አንጀታቸው ታጥፎ የሚያድሩ ብዙ ሰዎች ባሉበት በዚህ ጊዜ እግዚአብሔር አምላክ ሙሉ ጤንነቱን ሰጥቶሽ 2 እጅ ጤናማ 2 እግር ሰጥቶሽ እግዚአብሔርን ማማረር ትክክል አይደለም። እና አሁንም አንቺ እስካለሽ ድረስ እስከሰራሽ ድረስ ገንዘብ ታገኛለሽ። አለቅ። ከዚህ በፊት ያለው ገንዘብ በአጠቃላይ በቃ ሆኗል። መጥፋት ስላለበት በቃ ጠፍቷል። አሁን ግን አንቺ እስካለሽ ገንዘቡን ሜክ ታደርጊዋለሽ፣ ትሰሪያለሽ፣ ትለወጫለሽ፣ ትነግጃለሽ፣ ተተርፊያለሽ። ስለዚህ አሁን መበረታት ነው። እግዚአብሔር አምላክ ከኃጢአት በስተቀር የልብሽን መሻት ይፈጽምልሽ። አንቺ በርቺ። እንዲህ አይነት ጉዳይን በፍጹም ከዚህ በኋላ ርዕስ አድርገሽ እንዳታለቅሽ በፍጹም። ያ ሰው ከሆነ ሴት ጋር ነው ሰው ያቺ ሴት ባሌን የወሰደችብኝ ብለሽ በፍጹም የሆነ ጥርስሽን ራሱ እንዳትነክሽ። ያቺ ሴት ችግሬን የወሰደችልኝ በይ አለቅ። በቃ ችግርሽን ነው እግዚአብሔር አምላክ የገላገለሽ። ባል የሆነ ሰውማ ከቀድሞውኑ በእንደዚህ አይነት ጉዳይ በፍጹም ለአንቺ ውድቀት ለአንቺ ወደኋላ ማፈግፈግ ምክንያትና መንስኤ ሊሆን አይችልም። ኤኒዌይስ እግዚአብሔር አምላክ ከአንቺ ያራቀው ችግርሽን ነው። እግዚአብሔርን አምላክሽን ልታመሰግኝ ይገባል። አንቺ በርቺ፣ ጠንክሪ። ከሁሉ በላይ አሁን ጸሎት ነው የሚያስፈልገው። እግዚአብሔር አምላክ የተባረከ ትዳር ይሰጥሽ ዘንድ የምትሰሪው ስራ ይባረክ ዘንድ ከሁሉ በላይ የሚያስፈልገው ትልቁ ነገር ጸሎት ነው። እግዚአብሔር በጸሎት በርታሽ። በድጋሚ ከኃጢአት በስተቀር የልብሽን መሻት እግዚአብሔር አምላክ ይፈጽምልሽ። እናመሰግናለን። አንቺው
እኔም አመሰግናለሁ። መልካም እሺ፣ እግዚአብሔር ያክብርልን። ሰላም ሁኚልን። በእነዚህ አይነት ህይወት ላይ ያላችሁ በጣም ከባድ ነው ጋይስ፣ በጣም ከባድ ጥንቃቄ የሚሻ ነገር ነው። በጣም ጥንቃቄ ይሻል እንደዚህ አይነት ጉዳይ እና ፕሊስ በጣም ጥንቃቄ ይሻል እንደዚህ አይነት ህይወት ጋይስ። እሺ ሰላም በትንሽ ሊዲያ ከመቀመጫው ብድግ ብያለሁ። እግዚአብሔር ብድግ ብያለሁ። ፓገል እንዴት ነው? ወዬ ወንድሜ ሰላም ነው? እግዚአብሔር ይመስገን ስላገኘው በጣም ደስ ብሎኛል። እግዚአብሔር የተመሰገነው። እኔም ደስ ብሎኛል ወንድሜ። ብዙ ጊዜ እኮ አንዶም አኩቻን ትንሽ አንድ ሰሞን የመጣ ቀን አንተንም ላገኝ ላወራክ ፈልጌ ነበረ፣ ግን ነገሮች አልተመቻችሁም። ከወንድሞች ጋር አንዳንድ ጨዋታዎችን ይዛችሁ አንዳንድ ነገሮችን እያወራችሁ ስለነበር ትንሽ ላለመረበሽ ብዬ ነበር ዝም ያልኩት። ዛሬ ግን ድንገት ስላገኘው በጣም ደስ ብሎኛል። ኧረ እኔም ደስ ብሎኛል። እግዚአብሔርን ደስ ብሎኛል፣ በጣም ደስ ብሎኛል። ሲጀመር አኩቻ እኔ እንድቀየር አይፈልግም። ለዛ እኮ ነው አኩቻ በጣም መልካም ሰው ነው። ኧረ አኩቻማ በጣም ይፈልጋል እንጂ አንተ እንድትቀየር ይሄ ሌላ ነው። ላይቭ ያኛው አዝጎኝ ነው ላይቭ የምገባበት። በቃ ችግር የለውም። እሺ በዚህኛው አካውንት እንትን ላለን በውስጥ መልእክት አስቀምጥልህና አንድ ቀን አመቻችተን እንገናኝ። ያው ባንገናኝ በስልክ እንወራለን። ደስ ይለኛል ወንድሜ፣ ደስ ይለኛል። እሺ ከስር ያላችሁ እህቶች እንደምን አላችሁ? ሰላም ብያለሁ። ኮኔክሽን እህቶች ወጡ። እንኳን ወጡ። ይወጣል እንዲህ ከባድ ነገራቸው። እኔ እኮ እንዳረብሽ ብዬ እኮ ነው ቶሎ ብዬ ለመውጣት ያሰብኩት። በቃ እንትን በሉ ተጫወቱ ምናምን፣ በውስጥ እናወራለን። እሺ ወንድሜ ደስ ይለኛል። እጽፋለሁ እኔም። እሺ አረ ክርስትና ስሜንም ቢሆን እጽፋለሁ። ትጸልይልኛለህ ወንድሜ፣ ደስ ይለኝ። አረ በስመ አብ፣ አረ እኔ እዛ ደረጃ ላይ አልደረስኩም። ተው ባገል ተው። ወይ ችግር የለውም እናወራለን። እሺ ሰላምታችን እንዴት ነሽ? ሰላም ነው። ፈለገ ዓለም አቀፍ ነበርኩ። ስሜን አጥቀን ኔትወርክ አየሽ፣ እንትን ውበትሽ ማለት ነው። በጣም ብዙ ኔትወርክ ይፈጃል። እሱ ራሱ ለዛ እኮ አድርጓል። እሱ ራሱ ነው ስታክ ያደረገው። ድንቅ አድርጎልኛል በደሌን። ፈጣሪ ይመስገን። የለወጠ አምላክ በአንዴ ከድሪል ወደ ድንቅ ተመልሷል። ሳይበሉ ምን እሺ ነው ድሬድ ባታዊ አታውቂም እንዴ? ራስታ ባታዊ አለ እኮ። ምንድን ነው የምትቀባጠሪ? ያንተ እኮ
በጣም ኔትወርክ በጣም እያስቸገረኝ ነው። ምን እንደሚሻለኝ በስነ ስርዓት ቻው ሳልላቸው በጣም ይቅርታ ያደረግልኝ። በስነ ስርዓት እነሱንም ሰላም ሳልል ምናምን ወጣሁኝ። ኤኒዌይስ ሌላ ጊዜ በደንብ አስተካክላለሁኝ። እሺ የመጨረሻ እድል ለአንድ ሰው ልስጥ። የመጨረሻ እየደከምኩባችሁ ነው። እሺ እድል ልስጥ። ድንግል በድንግልና ጸንሳ በድንግልና ትወልዳለች። ትለዋለች። ኔትወርክ በጣም እያስቸገረ ነው አይደል ተወዳጆች? በጣም እያስቸገረ ነው አይደል ተወዳጆች? እሺ ምን የሚለው? ሰላም እንደምን አለሽ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ማን ልበል? መስቱ። እሺ መስቱ። እሺ ምን ልትይ ነበር የፈለግሽው መስቱ? እኔ እንድትመክረኝ ነው የፈለኩትና ነገሩን አጠር አድርጌ ስነግርህ ከ2 ዓመት በፊት ወደ ኢትዮጵያ ገብቼ ነበር። ስደት ነው የምኖረው። ሰማን? አዎ ይሰማል። እየሰማሁሽ ነው። አዎ እና ስደት ነው የምኖረው። ከ2 ዓመት በፊት ኢትዮጵያ ገብቼ ነበር። ለረጅም ዓመት በጣም ማፍቀር ፍቅረኛ ነበር። የልጅነት ጓደኛ 10 ዓመት ምናምን ነው አብረን የቆየ ነው። እና ሲሄድ ምንድነው የተመለከትኩት ይሆናላ ለእሱ እንደማይፈልገኝ ለእኔ ቦታ እንደሌለው ምናምንና በቃ ይሄ ነገር እዚህ ጋር መብቃት አለበት እና በቃ ሌላ መጀመር አለብኝ በቃ ብዬ ወሰንኩኝ። የምር ወሰንኩኝ። እና እንደዛ በወሰንኩ በማግስቱ ነበር ከቤተሰቦቼ ጋር በጣም የሚግባባ ሰው ነበር፣ ወጣት ነበርና ሲሄድ ኢትዮጵያ 15 ቀን ምናምን ተቀመጥኩ። ከቤትም አልወጣሁ። በቃ ራሴን ማዳመጥ መረጋጋት ስለፈለኩ ለረፍት ነው የሄድኩት። እና በቃ ቁጭ አልኩኝ። ራሴን ማዳመጥ የፈለኩና አንድ ቀን ቁጭ ብዬ ቤት ለምን አትወጪ ምናምን ለምን ከተማ ላይ ምናምን ብሎ ሁሉም ስላለኝ ሲለኝ ጊዜ እሺ በቃ ወጥቼ ከተማውን ማያለው በቃ እሺ ራሴ ፈታ አደርጋለሁ ብዬ አልኩኝ። እንደዛ ሲለኝ ቤተሰቦች እንደዛ ሲለኝ ምንድነው ያ ወጣት እኛ ጋር ነበር ከቤተሰቦች ጋር በጣም የሚግባቡት እና በቃ ለምን እኔን ማስጋብኝም አብራን የሚባል ነገር ሲመጣ ድምፅሽ በጣም ርቋል። ይቅርታ መስሉ በጣም አይሰማም ድምፅ በጣም ይራቀው። በጣም ምንም እየተሰማ አይደለም። ብታይ በጣም በትግል ነው እየሰማ ያለሁት። ኔትወርክ ነው መሰለኝ። አይ ኔትወርክ አይደለም ወይ የሆነ ሰዓት አጠገብሽ ሌላ ስልክ አጠገብሽ ሌላም ስልክ ያለ ይመስላል እዛው ተከፍቶ ያለውና ትንሽ እሺ አሁን ሳይሰማ አሁን አይሰማም። ርቋል። ትንሽ ይሰማል። እሺ እና ጓ ምንድነው በቃ ልጋብዝሽ ስለኝ እሺ ልጋብዝሽ ያለው ያለ ሰው አለ አይደለ? መስቱ ይጥፋ አጠገብሽ ስልክ ተከፍቶ ይሄን ላይ ያለ ሰው አለ አይደል? አዎ ፕሊስ ዝጉት። አዎ ግን እኔ ናቸው። አይ ዝጉት።
ኦኬ አሁን አልተዘጋም። ፕሊዝ መዝጋት ማለት በቃ ከላይቭ ይውጡ፣ ከዛኛው ስልክ ከላይቭ ይውጡ። ኦኬ ኦኬ አሁን ይሰማል? መስቲ ምን አለ መሰለሽ የአንቺ ድምፅ ለመሰማት ምናምን ሳይሆን ያስተጋባል። እዛ አጠገብ ጋር ኢንኬዝ በየትኛውም ሰዓት ላይ ልክ ስልኩን ሲከፍቱት ድምፅ ያስተጋባል። አንቺ ጋር ያለው ፈጥኖ ከዛ በኋላ ደግሞ እነሱ የሚያዳምጡበት ስልክ ጋር ደግሞ ዘይቶ ስለሆነ እያስተጋባ በጣም የሚረብሽ ድምፅ ይወጣል እና ይቋል። አሁን ራሱ ስልኩን አልተዘጋም። እነሱ ለምን አዘጉትም? አንቺ ብቻ ስልኩን ይዘሽ ከተናገርሽ እኮ በቂ ነው። ውስጥ ስልኩን ይዘው ያሉ ሰዎች 100% ስልኩን እንዲዘጉ ነገር ያለው ሰዎች መስቱ 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 አይሰማመታችን ስልኩን ቁጭ አድርገው ሄዳለች ማለት ነው። ታች መስቱ ጥዬሽ ልሄድ ነው። መስቱ እሺ ሶሪ በጣም ትንሽ ኔትወርካችሁ ምናምን በደንብ ፊክስ ካላረጋችሁ ትንሽ አስቸጋሪ ነው እድል ለመስጠት የኔት ወዳጆችን ትንሽ አስቸጋሪ ነው። እሺ እድል ልስጥ እስቲ የመጨረሻ ነው። እሺ እንደ ቶንዶስ የሚጮህ ያንተ ስልክ ነው ቅዱስ ሚካኤል። እኔ ምንድነው ዝዝ የሚለው ላለው ታዩታላችሁ። የስልክ ቫይብሬት እኮ ነው ሲደወልለት እንደ ቶንዶስ። እግዚአብሔር ያሳያችሁ። ያ እቺ ብቻዋን እዚች ጋር አስቀምጦብኝ ነው። እንዴት ነው ቢጮህ? ተዘጋ። ፊት ትንሽ ካውያ ያስፈልገዋል በጣም ተራሱ ላይ ተኝተህበት ነው መሰለኝ ወደዛ ጋር ሄዷል። አሁን ለመንፈስ ቅዱስ አምላክ አንዳንድ ሰዎች ተኝተው ሲነሱ ፊታቸው ካውያ ያስፈልገዋል። በቁም ነገር የሆነ ካውያ የሚያስፈልገው ፊት ምናምን ገጥሟቸው አያውቅም? የሆነ ተኝተው ምናምን ሲነሱ የሆነ እዛው እንዲህ ማለት አሁን ለምሳሌ ያው ሰው ይተኛል እኮ ተኝቶ ምናምን ሲነሳ ግን ኖርማል ነው። አሁን ብዙ ጊዜ ስነሳ አይኔ ነው ሊቀላ የሚችለው እና የአንዳንድ ሰው ፊት ይገርመኛል። እኔ ይሄኛው ተውት፣ ይሄ ስሙ መጠራት የለበትም። አንድ ደግሞ ሌላ ወዳጅ ያለን እሱም ልክ እንደዛው ከጥቁረቱ ጋር ደግሞ ተያይዞ እሱ የሆነ በቃ ተጠቅመው የጣሉት ጥቁር ፌስታል ነው የሚመስለው ጭምድድ ብሎ ምናምን ብሎ ኧረ በቅዱስ ሚካኤል ኧረ በቅዱስ የሆነ ተጠቅመው የጣሉት ጥቁር ፌስታል አለ አይደለ? አረባ ከባከባከባከን ቶንዶ
ተጠቅመው የጣሉት ጥቁር ፌስታል ነው የሚመስለው የእሱ ፊት። አንዳንዱ ደግሞ እንትን ይላል በጣም ይለው ወይኔ 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 ልደት ተኝቶ ሲነሳ አትመልከቱት። በቃ ልደት ጋይስ ተኝቶ ሲነሳ አትመልከቱት። እኔ እንዴት አድርጌ ልግለጽላችሁ? በቃ የእሱ ፊት the most I have never seen in my entire life before። በቃ እንደዚህ አይነት ፊት በህይወቴ በፍጹም አይቼ ማላውቀው ነኝ። በቁም ነገር እውነቴን ነው። በቅዱስ ሚካኤል የእሱ ይለያል። የልደት በጣም ነው የሚለየው። የልደት እንትን ነው የሚለው የሆነ መጨማደድ ምናምን ሳይሆን የልደት በተቃራኒ ምን እንደሆነ አላውቅም፣ ያብጣል። ተኝቶ ሲነሳ አብጣ ነው የሚለው። አብጣ ኖርማል ፊት የነበረው ልጅ ልክ ሲነሳ እንዲህ ታያችኋል። እንዲህ ከቦ ነው የሚነሳው። እኛንን መልሰን እንዲህ እያደረግን ቦታ የምናስይዘው የሆነ ጉንጩ ጋር ምናምን ጫን እያደረግን ቦታ የምናስይዘው እኛ ነው። ተኝቶ ሲነሳ በቃ ይኸው እንዲህ ምንም አይነት ቅርጽ ነው የማታገኙት ፊቱ ላይ ምንም አይነት ቅርጽ። ምን ያክል ፊቱ ሊያብጥ እንደሚችል ኢማጂን። እና ክፉ ነገር ያስወሩኛል፣ ይቅርታ። እሺ የኔ ተወዳጆች ስለነበረኝ ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ሰኞ ከቅዳሴ መልስ ደግሞ በተለያዩ ነጥቦች ላይ በቻልነው አቅም እየገባን እንወያያለን። ያው የግድ ትምህርታዊ ሀሳቦችን ማለት ነው። እንዲህ አይነቱ ላይቭ ስትሪም ሁልጊዜ የሚኖረን በሳምንት 2 ቀን ብቻ ነው የሚሆነው ከዚህ በኋላ አርብና ቅዳሜ ማለት ነው። አርብና ቅዳሜ ማታ 3 ሰዓት ሁልጊዜ አርብና ቅዳሜ ሁልጊዜ ማታ 3 ሰዓት ይኖረናል። ከስፔሻል ኬዝ በስተቀር ስፔሻል ኬዝ ካልሆነ በስተቀር ምናልባት ወንድሞቻችን የቀጠሮ ላይቭ ከሌላቸው በስተቀር ምናምን ስፔሻል ኬዝ ካልሆነ በስተቀር እንዲህ አይነቱ ላይቭ ስትሪም አርብ እና ቅዳሜ ሁሌ ማታ 3 ሰዓት ይኖረናል። ሁሌ ከሰኞ እስከ ሐሙስ ቀን ከቅዳሴ መልስ ነው የሚኖረን። ቀን ከቅዳሴ መልስ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እነዚህን 4 ተከታታይ ቀናት በተለያዩ ሀሳቦች የተለያዩ ነጥቦችን እያነሳን እንወያያለን። ትምህርታዊ የሆኑ ሀሳቦችን ማለት ነው። እነዛን ውይይቶች የምንወያየው መቼ ነው? ከቅዳሴ መልስ ማለት ቀን 4 ሰዓት ሳይሆን ያው ቅዳሴ ስላለ ግን ከቅዳሴ መልስ ሁላችንም ከቅዳሴ ስንመለስ አንድ ላይ 9 ሰዓት ጀምሮ ከቀኑ 9 ሰዓት ጀምሮ ከሰኞ እስከ ሐሙስ በተለያዩ ሀሳቦች ላይ ከፕሮቴስታንቲዝም አስተምሮ ጋር ተያይዞ በደንብ ብዙ ሀሳቦችን እያነሳን እንወያያለን። እነዚህን 2 ቀናት ደግሞ አሁን ያልኳቸው ይሄ አርብ እና ቅዳሜ ማታ 3 ሰዓት እንደ እግዚአብሔር መልካም ፈቃድ እነዚህን ሀሳቦች በደንብ አድርገን እናወራለን። ስራ የለም ወይ? እኔ ኪራይ ሰብሳቢ ነኝ። በጣም ብዙ ማከራያቸው ቤቶች አሉኝ እና መከራየት የምትፈልጉ ስራ የለም ወይ ያላችሁ መታችሁ የቤት ኪራይ ከጠረረባችሁ ማለት ነው መታችሁ እኔ ጋር መከራየት ትችላላችሁ። በጣም ሰፋፊ ቤት አለን በጣም እናከራየው እና በደህና ጊዜ ጠንከራ ያው አያት ሲኖራችሁ እንደዛ ነው ቁጭ ብላችሁ ታከራያላችሁ። እንግዲህ ምን ማድረግ ይቻላል? ምንም ማድረግ አይቻልም። አረ ወደ ቁም ነገሩ አሁን እናንተ ደግሞ ቀል ይመቻችኋል አይደል? በጣም ነው የምትገርሙ። ከሰኞ እስከ ሐሙስ ቀን 9 ሰዓት ጀምሮ ላይቭ ስትሪም ይኖረናል። አርብና ቅዳሜ ማታ 3 ሰዓት አርብና ቅዳሜ ደግሞ ማታ 3 ሰዓት ላይቭ ስትሪም ይኖረናል እና ሁላችሁም እንዳትቀሩ እሺ የኔ ተወዳጆች። እሺ ሌላው ለግሸን ደብረ ከርቤ ደግሞ ያው እንደሚታወቀው ግሸን
ጣሪያው ዝናብ እያስገባ ያንም ያክል ትልቅ ገዳም ትልቅ ችግር ላይ ነው እና በዚህ አጋጣሚ እስካሁን ከበረከቱ ያልተሳተፋችሁ እህቶች ወንድሞች እነ ወንድማችን ልተቃል እነ ተመስገን የጌታም ጭምር ላይቭ ስትሪማቸውን ከፍተው ለዛ ገዳም የቻሉትን ያክል ለማሰባሰብ እየሞከሩ ነው እና በቻላችሁት አቅም ፕሊስ ሁላችሁም የተቻላችሁት ደዋለለ በአቅማችሁ እንድትረዱ በሉል እግዚአብሔር ስም እንጠይቃለን። እንዳትረሱ። ስማ እንዴት ነው የደከመኝ ዛሬ ምን እንደሆነ አላውቅም። እንዴት ዛሬ እንዴት እንደደከመኝ በስመ አብ ወወልድ ወመንፈስ ቅዱስ። አንተ ልጅ እንደው ምን ብዬ ልናገር? ዘመን የዜማ ዘመን የቅኔ የአምልኮን በር ከፍተሃል ለኔ። እስቲ ልነሳ ልታጠቅና በእንባ ልባርክ ልሰለፍና። አረ ከዚህ በላይማ ድምፄን ከፍ አላደርግም። ሰው ተኝቷል። እናንተ ደግሞ በሉ እንግዲህ ሌሊት ቤተክርስቲያን መሄዳችሁ እንዳትረሱ። እንኳን ለእኩለ ጾም አደረሳችሁ። በቃ እንዳትረሱ። ከሰኞ እስከ ዓርብ ሁሌ ከቅዳሴ መልስ 9 ሰዓት ላይ እንገናኝ በኢትዮጵያ። ዓርብና ቅዳሜ ማታ 3 ሰዓት ሁላችንም ሁልጊዜ እንገናኝ። ሰላም ሁኑ። ወዳችኋለሁ። ባይ ባይ። ነገሬ ጨለመ ያበቃ ሚመስለው የነብዋሉ መምጫ ሲደርስ ነው ደጆች ተዘግተው ፈርቼ ሳለው መጣ ኢየሱስ ድምፅህን ሰማው ሰላም ሆነልኝ ሰላም አዜምኩ የደስታን እንባ እያፈሰስኩ ዘመኔ ዜማ ዘመኔ ቅኔ የአምልኮን በር ከፍተሃል ለኔ እስቲ ልነሳ ልታጠቅና በእንባ ልባርክ ልሰለፍና። ሰው ተኝቷል። ሰው እንዳረብሽ ብዬ ነው በጣም እንጂ እኔ ድምፅ ብዙዎችን የማረከ ድምፅ ነው። ትንሽ ድምፅ ለማለት ነው የገባሁት። ትንሽ ከፍ ኧረ ከዚህ በላይ በፍጹም ትንሽ ከፍ እባክዎ። ወይ ፈለገች እንዴት ነው? አንተ ልዩ የሆንክ ሰው። እኔ እግዚአብሔርን ነው የምልህ እንዳጋጣሚ ያላየሁኝም ነበረ። የሆነ ላይ ሪከርድ ያለው ቴዶ ተጽዕኖ ፈጣሪ ሲላይ እንዴ ነጨናልኛ ታዲያ ከአንተ ይጀምራል። በተዋረድ ተጽዕኖ ፈጣሪነቱ ይቀጥላል። ይሄን ስም አንፍቀውም። የሚገርም ማለት ነው። ፈለገ ተጽዕኖ ፈጣሪ የሚለው ስም ማለት ነው ከጫፍ ጫፍ ጸድቋል። ነገ ፒቲሽን ሁሉ አስፈርምበታለሁ እዚህ እኛ ኪዳነ ምሕረት ቤተክርስቲያን። በቃ አማን ነው። እንዴት ነው? አለው እግዚአብሔር ይመስገን አለው። ሰውየው ግሸን ሄዶ እናውራው አጸበልተኛ እስቲ አሞኑ አሉ መንፈሱ ተይዞ ትንሽ ይጠመቀለዝ ብለናል እኛ። አይሁን አሁን በረከት ላይ ነው ያለው። ለማንኛውም
እሱን አምተን በኋላ እኛ በቃራ አንሞትም፣ ይቅርብን። አረ እኔ ብዙ ጊዜ ይገርማል፣ የረጅም ጊዜ ጸሎቴን የተሳካው እኔ ልደት ገዳም ረግጦ አያውቅም፣ የቃል ኪዳን ቦታዎችን ረግጦ አያውቅም። እና በጣም ረጅም ጊዜ እጆችን ዘርግቼ የጸለይኩት ጸሎት ምላሽ አገኘ። በቃ በስተመጨረሻ የልጁ መንፈስ ምኑ ጋር እንዳለ ሁሉ ተጋለጠ። የቱ ጋር ነው ሲባል መንፈሱ ራሱ ላይ ነው ያለው። ለካ እኔ ታይቶኝ ነበር። ምንድነው ፊት ለፊት 46 አንዱን ልንገርህ ግን አንዱን ያው እኛ ቪዲዮ ተቀርጾ ፊት ለፊቱን ብቻ አይደለም ጀርባውን ነው የምናየው። እና አቤኒና ብሩኬን ካየህ ወገባቸው ላይ ቤልት የለም፣ ጉድጓድ ውስጥ ገብተው ማለት ነው። የፈለገ ግን የልደት ግን ቤልት አለው። ምክንያቱም ከላይ ፎርክ ሊፍት አለ እሱን የሚያነሳ ማለት ከጉድጓድ ውስጥ የሚያወጣ ከቪዲዮ በኋላ ልደትን በነገራችን ላይ እኔ ይብላኝ ለሚስቱ ማንም ነው ወይስ እንጂ ማንም ሰው በቅድስት አንድ ቀን አናዶን ዘልዬ በቃ ላነሰው ሊሸከመው ዘንድ እዛው ቀረው። አንተ እንዴት ሂዱ እኔ ነኝ ያለ የወቅቱ ቤት ሰራተኛ አይሸከመውም ልደትን። አይ በቃ ልምዱ ግን አሪፍ ነው። አሁን ይቀጥል። ከጊሸን መጀመሩ አስደስቶኛል። አረ ጥሩ ነው። እንደው ይሄ ልጅ እንደው በበረታ አልኩኝ እኮ እኔማ እንደው በበረታ እኔማ ቦታው ገደላማ ነው እየሮጠ እንዳይጠፋ ብዬ ሰጋው። እንደው በሆነ ነገር እንደው አሰራ አድርገው ቢይዙልኝ እውነቴን ነው የምልህ። እኮ እንትኑ እኮ ጥቅሙ አለው፣ ቀበቶ አለው። እንግዲህ እኔ አንጸባራቂ ሲለበስ ማቀው በቃ ከላይ እንደ ሰደሪያ ነው ጣል የሚለው። ወገቡ ላይ ቀበቶ ምን ይሰራል እንዴ? አረ ችሎ ወጣማ ሄዶዬ ችሎ ወጣም እኮ ልጁ ችሎ ወጣ። ከጊሸን መጀመሩ ግን ቆንጆ ነገር በጣም ተመችቶኛል። አይተዋል አይደል? ሲለሰለስ እንደዚህ አይነት ቪዲዮ ሰርቼ አላውቅም አለ። ካለቀሰ በኋላ ነው የተቀረጸው እሱን ራሱ። አረ በስመ አብ። ሲጀመር አሁን እኮ እሱ በቃ አሁን እግር ኳስ ጨዋታም ቢኖረን ከልሳነ ተዋህዶች ጋር ተቀላቅሏል። በቃ ከኛ ጋር ህብረቱን አንስተናል። ሾልኳል። አይ ግን በቃ ይብራብን፣ በረከት ላይ ነው ያለው። ከዚህ በላይ አናማውም ትላለህ ከትክተህ ከጨረስክ በኋላ። መቼ ነካሩ ሄዶ ገና እያሟሟቀን ነው ያለነው ማለት ይቻላል። በእውነቱ መቼ ነካሩ እኮ ልደትን በጣም የሚገርም ነገር መቼ እሱ ፊትን ያልናገርም ብዬ ነው። መቼም ያው አሁን ብቻችንን አንተ ሰው እንግዲህ ሰው ነው ከንስሐ አባቱ የሚጠፋው። አንተ ስንት ንስሐ አባት እንዳገኙ ጥለውት ይጠፋሉ። አይ ዶንት ኖ ዋይ ብሎግ ነው የሚያደርጉት። ለካ ይቅር እኔና በዚህ ይቅር የሆኑ ንስሐ አባት አገናኘዋለሁ። የሆነ ነገር ከሰሙ በኋላ ጭራሽ ነው የሚመጣው። አክሊል ያላቸውን ጥሩ ነበር። አክሊል ያላቸውን ቢዝ ጥሩ ነበር። ያ እኛ የዘመረላቸው አክሊል መዝሙሩን ወስዶ የዘመረላቸው። አዎ ቴዶኒ እንደዚህ ነገር ውስጥ መግባት አልፈልግም። ከእሳቸው ጋርማ ፒስ በፒስ ነው የሚሆኑት። የለውም። ለማንኛውም እንቅስቃሴ ላይ ነን። ፈለገዬ ስላየው ደስ ብሎኛል። ተጽዕኖ ፈጣሪ የሚለውን በካናዳ ሀገረ ስብከት በሙሉ አጽድቀነዋል እና ኢትዮጵያ ያላችሁ እንደፈለጋችሁ እናንተም የኔን ፈለግ ተከተሉ። ግን ለማንኛውም ተጽዕኖ ፈጣሪነት የኦርቶዶክሳዊነት መለያ ነው። ይሄ ቅር የሚለው ካለ በጣም ይደብረናል እና በጣም ቆንጆ ስያሜ ነው። ይሄን ነገር በጣም በማጽደቅ ሂሳብ ነው እኔ ልመለከተው የምችለው፣ እንኳን ወደኋላ ሊጎትት ይቅርና ማለት ነው። እና እጅግ በጣም ወደኋላ ይጎትታል። ወዳጅ የኔ አባት አንተን በርታልን። ያው ያልኩህን ጉዳይ እንዴት አደረክት ሄዶ? ምርጥ ነው። ቆይ እነግርሃለሁ፣ እናወራለን። ቆይ አሪፍ ምላሽ አለ፣ እነግርሃለሁ። ችግር የለም። ጋይስ ተቋረጠ እንዴ ቴዶ? ምን እንደሚሻል እንደው ይሄ ኔትወርክ። ለማንኛውም እኔ እንኳን ልተኛ ነው። አንቺን የያዘ ሰው ምን ይጎልበታል? ምንም በምልጃሽ መረገ
እኔ ሲዘምር ድምፄ እንደሚያስጠላ ትዝ ይለኝና በቃ የሆነ ሳቄ ይመጣል። አንዴ የሆንኩትን ልንገራችሁ። እኛ ደብር ገርጂ ማርያም ቤተክርስቲያን፣ አንዴ ደግሞ ጭንቅላጮቻችሁ ጣቢዬ ነው የማንቂያ ደውል ጉባኤ ተዘጋጅቶ ልነግራችሁ አልችልም። የነበረው ህዝብ እዛ በቃ ሄደን ተገኝተን ተማርን። መምህር ምረታብ ነበር ያስተማሩን። ያው ተማርን። ከዛ መዝሙር ተዘመረ። ኢትዮጵያ ሀገሬ የኛ ልጅሽ ማርቆስ ተጠምቆልሻል የኛ በፊልጶስ እንላለን። እና አስባችሁ ያ ሁሉ ሰው ሲኖር ምን ያክል ድምፅ መቀቀጥ እንደሚል እና እኔ የለውም በቃ የመጨረሻውን ቶን ተጠቀሚ ነው የምዘምረው። ኢትዮጵያ ሀገሬ ልጅሽ ማርቆስ። እና አንዳንድ ጊዜ እንደዚህ አይነት ድምፅ እያወጣችሁ የምዘምሩ ሰዎች ተጠንቀቁ። እዛ እያልኩኝ ለካ ድንገት የሆነ መብራት አልጠፋም። ስቴጅ ላይ የሆነ 4 ምናምን ማይክሮፎን የያዙ ሰዎች አሉና ኢትዮጵያ ሀገሬ ያሉ ድብልቅልቅ እያለኝ እዛ ብቻዬን እኔ ልጅሽ ማርቆስ ምናምን ስላልተያዝኩም እንዳለ ፒፕል ዞር ብሎ አላየኝም። ስቅቅ። ከዛ በኋላ ስንት የምወደው መዝሙር ተዘመረ። እንዴት ብዬ ልዘምር ያን ቀን እኔ አልረሳውም። በስመ አብ ዊ እነዚህ ነገር አያጋጥማችሁ። እንዳለ እኮ ነው ደግሞ መሀል ላይ ነን እንዳለ እንዲህ ነገር ይሄ ነው እንደዚህ አይነት ድምፅ የወጣው ምናምን አይነት ነገር። በስመ አብ አገለሉኝ ባንዴ። ኧረ በስመ አብ እንም በፍጹም እንዳያጋጥማችሁ። ልጅሽ ማርቆስ አረ ድንግል ማርያም ያ ቀን የሚረሳ አይደለም። ፒፖ እንዳለ ዞር ብሎ አላየኝም። እኔ ሸንቀቅ በቃ እንዲህ የሆነ በቃ በላየ ነገር እንዲህ። ከዛ ስንት መዝሙር ተዘመረ። 7ቱ መንጦላይት። አሁን እኔ በጣም ወዶ መዝሙር በጣም የሚገርማችሁ ነው። አንዴ እየታጠቀ አንዴም እየፈታ። አቤት በህብረት ደግሞ ሲዘመር ያለው ግሬስ። እንዴ ብዬ ልዘመር ምንም እዛ ላይ ያሉትን ሰዎች በቃ ላምናቸው አልቻልኩኝ። መብራቱንም ሳውንድ ማኑንም ምናምን ማንንም ላምን አልቻልኩም። በቃ ዘጥ አልኩኝ። ኤኒዌይስ እኔ ላይ የደረሰ ነገር እናንተንም አይደረሰባችሁ። በሉ ደህና ደሩ። ወይጀሩ መድኃኒዓለም በሉ ሰላም ሁኑ ጋይስ። ወዳችኋለሁ። ባባይ